ባችሁ ነገር መጽሐፍ ቅዱስን በጥንቃቄ ስናጠና በመጽሐፍ ቅዱስ የተቀመጡ ኪዳናቶች አሉ እና እነዚህ ኪዳናቶች ምንድናቸው? በራሱ ኪዳን ምንድነው የሚለውን ማየት በጣም ያስፈልጋል ማለት ነው። እንግዲህ ኪዳን የሚለው የግዕዙ ስርወ ቃል ተካሄደ የሚል ነው። ተካሄደ፣ ተዋዋለ፣ ተስማማ የሚል የግዕዝ ስርወ ቃል አለ። ወደ ትርጓሜ ሲመጣ ኪዳን ማለት ውል ወይም ደግሞ ስምምነት ማለት ነው። ስምምነት ማለት ነው። ጌታ የተባረከ ይሁን። አምላካችን እግዚአብሔር የኪዳን አምላክ ነው ወገኖች። በመጽሐፍ ቅዱሳችን እንደምንረዳው እንደምናነበው ታላላቅ የምህረትና የፍቅር ታሪኮች የእርሱ የኪዳን ውጤቶች እንደሆኑ መጽሐፍ ቅዱስ ይነግረናል። የማን? የእግዚአብሔር የኪዳን ውጤቶች እንደሆኑ መጽሐፍ ቅዱስ በደንብ ያስተምረናል ማለት ነው። ጌታ ይባረክ። በደንብ ታብታብ አድርጉ እንዳይቋረጥ። እኔ አንዳንድ ነጥቦችን ካነሳሁ በኋላ ከዛ ደግሞ የሚወያዩ ሰዎችን አስገብተን በዚህ እውነት ላይ እንወያያለን፣ እንማማራለን ማለት ነው። እና ኪዳን በሁለት አካላት መካከል የሚፈጸም ስምምነት ነው። በደንብ አዳምጡኝ። ኪዳን በሁለት አካላት መካከል የሚፈጸም ውልና ስምምነት ነው። በእግዚአብሔርና በሰው መካከል የሚደረገው ኪዳን ሰዎች ወይም ከሰዎች ጋር የሚደረገው ኪዳን፣ በእግዚአብሔርና በሰዎች መካከል የሚደረግ ኪዳን አለ። እንደገናም ደግሞ ሰዎች ከሰዎች ጋር የሚያደርጉት ኪዳን አለ። ይሄ በእጅጉ በጣም የሚለያይ ሆኖ ነው የምናደርገው። ሰዎች ከሰዎች ጋር የሚያደርጉት ኪዳን ራሱን የቻለ ነው። እግዚአብሔር ደግሞ ከሰዎች ጋር የሚያደርገው ኪዳን ደግሞ ራሱን የቻለ ነው ማለት ነው። እግዚአብሔር ሁል ጊዜ ኪዳን ሰጪ እንደሆነ ነው መጽሐፍ ቅዱስ የሚነግረን። የእግዚአብሔር ኪዳን የሚመጣው ከሉዓላዊ ማንነቱና ከጸጋው ነው እና ከዚህ የተነሳ ኪዳኑን ለመግባት የሚያስበው የሚናገረውም የሚፈጽመውም እርሱ ራሱ ልዑል እግዚአብሔር ነው ወገኖች። እግዚአብሔር በመጀመሪያ በኤደን ገነት ለነበረው ለአዳም ኪዳንን ሲገባለት ትመለከታላችሁ። ምን አይነት ኪዳን ነው? አሁን ባደግንባት ቤተክርስቲያን እንደዚህ የሚባል ዝም ብሎ መጽሐፍ ቅዱስ ላይ ያልተጻፈ ነገር ግን እንደ ኪዳን የሚወራ አንድ ነገር አለ። ዝም ብሎ እንደ አፈ ታሪክ ወይም ደግሞ በድርሳናት በገድላት ተጽፎ የምናገኘው እትወለድ መወለተ ወለትከ ወእድህ ኩስተ መርህባከ ወእከውን ሕፃነ በእንቲአከ። ይሄ ማለት ወደ ትርጓሜ ሲመጣ ከልጅ ልጅህ ተወልጄ አድንሃለሁ። ይሄ እኮ ክፉ አይደለም። ነገር ግን እንደዚህ የሚል የለም፣ መጽሐፍ ቅዱስ ላይ አልተጻፈም። ነገር ግን ለአዳም የተሰጠው ኪዳን ምን አይነት ኪዳን ነው ካላችሁ፣ አዳም በኤደን ገነት ውስጥ በነበረ ጊዜ አታድርግ የተባለውን ነገር በማድረግ ስቶ ወድቆ ሲቅበዘበዝ በነበረበት ጊዜ እግዚአብሔር ወደ አዳም መጣና ወዴት ነህ ብሎ ጠራው ይላል። አዳምን ወዴት ነህ ብሎ በመፈለግ በፊቱ ድምፅን ሲያመጣ ያ ድምፅ እንደ ገደል ማሚቱ በአዳም ላይ ሲያስተጋባበት አዳም ደግሞ ራሱን ለመሸሸግ ሲሸሽ ትመለከታላችሁ። አሁን እዚህ ጋር የሚገርማችሁ ነገር ዘፍጥረት ምዕራፍ 3 ላይ ግን ኪዳን አለ፣ ለአዳም የተሰጠ ኪዳን አለ። በአንተና በሴቲቱ መካከል በዘርህና በዘሯን መካከል ጠላትነትን አደርጋለሁ፣ እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ በማለት ኪዳንን ለአዳም እንደገባለት ነው የምንመለከተው። አያችሁ፣ በዚህ ኪዳን ላይ የሰይጣን ራስ ይቀጠቀጣል ተብሎ ለአዳምና ለልጆቹ ተስፋ ሆኖ የተሰጠው ዘር ኢየሱስ ክርስቶስ እንደሆነ ነው መጽሐፍ ቅዱስ የሚነግረን። ተስፋ ሆኖ የተሰጠው ዘር ማን ነው? ኢየሱስ ክርስቶስ ነው።
ስለዚህ ይህ ኪዳን ምን ኪዳን ተብሎ ይታወቃል? ቅዱሱ ኪዳን በመባል ይታወቃል። ቅዱሱ ኪዳን። ምክንያቱም ፍቅር የሆነው እግዚአብሔር ለአዳም በደል የሚገባውን ቅጣት ብቻ በመስጠት አልተለየው። ለአዳም የሚገባውን ቅጣት በመስጠት አልተለየው። አዳምን የሚያስደምም የልጅ ልጆቹን የሚታደግ ቅዱስ የሆነ ኪዳን ነው ለአዳም የተሰጠው ወገኖች። ስለዚህ ኪዳናችን ስንት ነው? አሁን እዚህ ጋር ኪዳናችን ስንት ነው ስንል በመጽሐፍ ቅዱስ ዝም ብሎ የተስፋ ኪዳናቶች አሉ። እንደገናም ደግሞ እነዛን ኪዳናቶች አሁን ባለንባት ቤተ ክርስቲያን ሰዎች አምጥተው ለነ ጊዮርጊስ፣ ለነ ተክለ ሃይማኖት፣ ለነ ላሊበላ ወዘተርፈ እንደዚህ አይነት ጻድቃን ሰማዕታት ይሰራል ብለው ሰዎችን ከቃሉ እውነት በማውጣት የሚተርኳቸው ትርክቶች አሉ። አያችሁ፣ እግዚአብሔር አዳምና ልጆቹን በተመለከተ የገባው ኪዳን አንድ ኪዳን ነው። የተሰጠውም ተስፋ አንድ ነው። እርሱም የተስፋ ሁሉ ፍጻሜ የሆነ ኢየሱስ ክርስቶስ ይባላል ወገኖቼ። የተስፋ ሁሉ ፍጻሜ። ዋው! ክብር ለታደገን፣ ክብር ላዳነን ለናዝሬቱ ለኢየሱስ ክርስቶስ ይሁን። ሃሌሉያ! ያችሁ በየዘመናቱ ታላላቅ የሆኑ የእምነት አባቶች ተነስተዋል። የዘላለም ሕይወትን በተመለከተ ለነዚህ አባቶች ከአዳም የተለየ ልዩ ኪዳንን አልገባላቸውም። ነገር ግን ለአዳም የገባው ያንኑ የዘር ተስፋ ለአባቶች በተለየ መንገድ እያደሰ እያስታደሰ ኪዳኑን ሊያድስ ኪዳኑን ሊለውጥ ሲፈልግ ከዚህ ከዘፍጥረት መጽሐፍ ምዕራፍ 3 ተነስቶ ትክክለኛውን ሐዲስ ኪዳን ወይም ደግሞ የሐዲሱን ኪዳን መስራች ኢየሱስ ክርስቶስን ሰጥቶናል። ይሄ ቅዱሱ ኪዳን ነው ወገኖቼ ሆይ። ሌላኛውን ኪዳን ስትመለከቱ በዘፍጥረት መጽሐፍ ምዕራፍ 12 ቁጥር 3 ላይ እንደዚህ የሚል ቃል ታገኛላችሁ። የምድር ነገዶችም ሁሉ ባንተ ይባረካሉ። ለአብርሃም የተሰጠው ኪዳን፣ ለአዳም የተሰጠው የተስፋ ባህሪ ዓለም አቀፋዊ ይዘት የነበረው ኪዳን ነው ወገኖቼ። ተስፋው በተሰጠበት ወቅት ቋንቋ፣ ብሔርና ዘር የሚባሉ የልዩነት መልኮች ገና በሰው ልጆች ላይ አልነበሩ። በዚህ ሰዓት ይህ ኪዳን ሲሰጥ ማለት ነው። እግዚአብሔር አዳምን እንደሚያድነው ተስፋን ሲሰጠው ምንድን ያለ? በዘርህና በዘሯ። አሁን እናንተ እንደምትሉት እትወለድ መወለድ ተወለድከ የሚለው ይሄ ያው እንግዲህ አፈ ታሪክ ብለን ልንለው እንችላለን ማለት ነው፣ አፈ ታሪክ። ነገር ግን ትክክለኛውን ኪዳን ካየን በመጽሐፍ ቅዱስ በዘርህና በዘሯ በማለት በሔዋን ዘር የሚበዛውን ትውልድ ሁሉ የሚታደግ ኪዳን የተገባለት እንደሆነ እንመለከታለን። በዘርህና በዘሯ በአዳምና በሔዋን የሚበዛውን ትውልድ ሁሉ ምን የሚል ነው? የሚታደግ። አያችሁ፣ ዘፍጥረት መጽሐፍ ምዕራፍ 3 ላይ እኮ ኢየሱስን ታገኙታላችሁ ወገኖች። የእምነት አባት የሆነው አብርሃም የደገመው ይህንኑ ተስፋ ነው። በአብርሃም ዘመን ሰዎች በዘር በብሔርና በቋንቋ ተከፋፍለዋል። እንዴት ነው የተከፋፈሉት? ወቅታዊ ሁኔታ ቃሉን የማያስቀረው ቢሆንም እግዚአብሔር አምላክ ለአብርሃም የምድር ነገዶች ሁሉ ባንተ ይባረካሉ በማለት ኪዳኑን ከብዙ ዓመታት በኋላ እንኳን በአብርሃም ዘመን የጸና መሆኑን ገልጿል። ክብር ለታደገን በግ፣ ክብር ላዳነን ለኢየሱስ ክርስቶስ ይሁን። ሃሌሉያ። ስለዚህ አሁን ይህንን ኪዳን በሰዎች በኩል እግዚአብሔር የገባውን ኪዳን ስንመለከት ይኸውላችሁ ቅዱስ ኪዳን ሊባል አያስችለውም። ወይም ደግሞ ያ ኪዳን ሰዎችን ሊታደግ አልቻለም። የሰዎች ኪዳን
ነገር ግን በኢየሱስ ክርስቶስ በኩል የተገባው ኪዳን ግን ምን አይነት ኪዳን ነው ካላችሁ፣ ተስፋ ሰጪ ኪዳን ነው። ቅዱስ ኪዳን ነው። ትክክለኛ ኪዳን ነው። እርሱም ምን አይነት ኪዳን ነው ካላችሁ፣ ሐዲስ ኪዳን። ዋው! ሐዲስ ኪዳን፣ አዲስ የሆነ ውልና ስምምነት እግዚአብሔር ከልጁ ጋራ በመሐላ ያጸናው የማይሻር የማይለወጥ ኪዳን፣ አሮጌውን የሚያድስ ኪዳን። ሃሌሉያ! የሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 23 ላይ አንድ ቃል አለ። እንደዚህ የሚል ቃል አለ። እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ ይላል። አያችሁ፣ እርሱም ኢየሱስን አመጣ። ይህ የአባቶች ተስፋ በክርስቶስ መምጣት ምክንያት ፍጻሜውን አግኝቷል ነው የሚል ቁጥር 23 ላይ ገብተህ ስታነበው እኛም ለአባቶቻችን የተሰጠውን ተስፋ የምስራቹን ለእናንተ እንሰብካለን ይላል ሐዋርያው። ለብዙ አባቶች የተሰጠው ተስፋ አንድ ብቻ እንደሆነና እርሱም ክርስቶስ እንደሆነ ነው እየነገረን ያለው ወገኖቼ። ኦ ሃሌሉያ! ክርስቶስ ነው ይለናል ሐዋርያው። ስለዚህ ምንም እንኳን ጌታ እግዚአብሔር በየዘመናቱ ለተነሱ አባቶች ኪዳኑን የሚያድስበት መንገድ ቢለያይም ለሁሉም አባቶች የተሰጠው ኪዳን ግን አንድ ነው ይላል። አንድ ነው ይላል። አንድ ተስፋ፣ አንድ ተስፋ፣ አንድ የተስፋ ቃል፣ አንድ ዘር፣ እርሱም የቅዱሱ ኪዳን ፈጻሚ የእግዚአብሔር ልጅ ኢየሱስ። ኦ ሃሌሉያ! የእግዚአብሔር ልጅ ኢየሱስ፣ የእግዚአብሔር ልጅ ኢየሱስ ጌታ የተባረከ ይሁን። ስለዚህ ምን አይነት ኪዳን ነው የተገባልን? በየትኛው ኪዳን ውስጥ ነው ያለ ነው ብለን መጽሐፍ ቅዱስን በደንብ ማጥናትና ማወቅ ያስፈልገናል ብዬ አስባለሁ ወገኖቼ። ስለዚህ አሁን አዲሱ ኪዳን ሕዝበ እስራኤልንና አሕዛብን አንድ ያደረገ ነው ወገኖች። እኛ የብሉይ ኪዳኑ ስምምነት ለኛ ለኢትዮጵያውያን ወይም ለአሕዛብ የተሰጠ አይደለም። የተሰጠ አይደለም አይደለም። የኪዳኑ ተስፋ ሲፈጸም የኪዳኑ ያ የብሉይ ኪዳኑ አገልግሎት ጥላ ሆኖ ክርስቶስን የሚያሳይ ቢሆንም ነገር ግን ለአሕዛብ የተሰጠ አይደለም። ለአሕዛብ የተሰጠ አይደለም። የቅዱሱ ኪዳን ፈጻሚ ቅዱሱ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እርሱም ደግሞ ቅዱስ ነው። የዕብራውያን ጸሐፊ እንደሚነግረን በዕብራውያን 7:26 ላይ ምንድን ነው የሚለው? እዚህ ስፍራ ላይ ቅዱስና ያለ ተንኮል ነውርም የሌለበት። ሌላኛው ኪዳንማ ነውር ስላለው ነው የአዲሱ ኪዳን የመጣ። ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል አለ። ሃሌሉያ ሃሌሉያ። ልጁ እንደ አባቱ ቅዱስ ስለሆነ በነበረበት የሥጋ ዘመኑ ድካምና ኃጢአት አላሸነፈውም። ድካምና ኃጢአት አላሸነፈውም። ለምን? ቅዱስና ያለ ተንኮል ነውር የሌለበት ከኃጢአተኞችም የተለየ ነው ይላል መጽሐፍ። ከኃጢአተኞችም የተለየ ነው ይላል። ስለዚህ አሮጌውን ኪዳን በደንብ ካየን በኋላ እንደገና ደግሞ አዲሱን ኪዳን አጽንዖት ሰጠን ልንመለከተው ይገባል ወገኖች። አዲሱ ኪዳን ነው ለእኔና ለእናንተ ዋስ ሊሆነን የሚችለው
አዲሱ ኪዳን ነው እኛን ያደሰን። አዲሱ ኪዳን ነው እኛን ከድቅድቅ ጨለማ ወደሚደነቅ ብርሃን ያወጣን። ክብር ለታረደልን በግ ለናዝሬቱ ለኢየሱስ ክርስቶስ ይሆን። ሃሌሉያ። ስለዚህ በዚህ ሐሳብ ላይ በደንብ እንነጋገራለን፣ እንወያያለን። ሰዎች በእርግጥ የእግዚአብሔር ቃል እውነት ሲነገር ይደነብራሉ በዚህ ዘመን እና ገብተው ለመወያየትም በጣም ይከብዳቸዋል። ግን ቢከብዳቸው ከ100 ሰው 10 ሰው ማግኘት ቀላል አይደለም። 1 ሰው ማግኘት ቀላል አይደለም ወገኖች፣ 1 ሰው ማግኘት ቀላል አይደለም። አዎ 1 ሰው መማረክ ቀላል አይደለም። ስለዚህ ኦርቶዶክሳውያን ወንድሞቻችን አባቶቻችን እናንተ ይሄ ኪዳን ተገብቶላቸዋል ኪዳን ተገብቶላታል እያላችሁ በጸበል ጸዲቅ በዝክር በተስካር እንዲሁም ደግሞ ተራራ በመውጣት ቁልቁለት በመውረድ የተገባ ኪዳን እንዳለ በመጽሐፍ ቅዱስ እንደተጻፈ አድርጋችሁ ምእመናን የዋሃን ምእመናንን ማደናበር ይሄ በእግዚአብሔር ዘንድ ያስጠይቃል። የለም የትኛውም ኪዳን ወደ ጽድቅ አያስገባም ከክርስቶስ ውጭ። ከቅዱሱ ኪዳን ውጭ እነግራቸዋለሁ የትኛውም ኪዳን ድህነት የለበትም። ይሄን አስረግጬ ነው የምናገረው። ድህነት የለበት። ድህነት ያለበት ቅዱሱ ኪዳን ነው። እርሱም በኢየሱስ ክርስቶስ በኩል የተደረገው ኪዳን ነው። ጌታ የተባረከ ይሁን። በዚህ ሐሳብ ላይ እንነጋገራለን። ወንድማችን ሶልም አለ ከኔ በበለጠ በጣም መጽሐፍ ቅዱሳዊ እውነቶችን ያካፍለናል። እንከፋፈላለን፣ እንማማራለን። ገብታችሁ መወያየት የምትፈልጉ ደግሞ በራችን ክፍት ነው። ታች ያላችሁ ዳግም የተወለዳችሁ የጌታ ቤተሰቦች ታብታብ ብታደርጉ ደስ ይለኛል። ኮፒ ሊንክ ብታደርጉ ደስ ይለኛል። ምክንያቱም ወንጌል ስለሆነ። ጸጋ ሰላም ይብዛላችሁ። ወዳችኋለሁ። ታብታብ እያደረግን እንቀጥል። ጌታ ይባረክ። ሃሌሉያ። ይሄንን ካልኩኝ ጊዜውን ለሰለሞን እሰጣለሁ። ከዛ ደግሞ ሌሎቻችሁም ደግሞ እዚህ ጋር እንድሪስ አለ። በጣም የተወደደ ወንድም ነው። በቅርብ ጊዜ ነው የተዋወቅነው እና ሁላችንም ያለንን የተረዳነውን እውነት ለሰዎች እናካፍላቸዋለን ማለት ነው። ጌታ ለዘላለም የተባረከ ይሁን። ተባረኩ። ታብታብ እያደረግን እንከፋፈላለን። የተረዳነውን ነገር እንቀጥላለን። አሁን ለሰለሞን ሰጥቼዋለሁ ጊዜውን። ተባረከ ወንድማችን፣ ቀጥል። እሺ መምህር፣ በጣም ጥሩ ሐሳብ ነው ያቀረብከው። ያው ካንተ የተሻለ ዕውቀት እንኳን አናስተላልፍም። ያው በእግዚአብሔር ቃል ላይ ያለህ የዋህነትና መልካምነትን ነው የሚያሳየው። እግዚአብሔር በሰጠኸው መጠን እግዚአብሔር ይጨምርብህ፣ የጥበብና የዕውቀትን መዝገብ ያብዛልህ ነው የምለው። እግዚአብሔር ይባረክ እና ትልቅ ነገር ነው፣ እውነት ነው እና የተወሰነ ሐሳብ ብቻ ጨምራለሁ። በመጀመሪያ ጥሩ ሐሳብ ያነሳኸው ካንተ ሐሳብ ላይ የወሰድኩት ደግሞ ምን አለ፣ እግዚአብሔር ኪዳንን ሲገባ ያ ኪዳን ለተገባለት ነገር ብቻ ነው የሚውለው። እግዚአብሔር ኪዳንን ይገባል። አንድን ኪዳን ሲገባ ያ የገባው ኪዳን ለዛ ለገባለት ዓላማ ነው የሚውለው። የመጀመሪያውን ኪዳን ለአብርሃም ቅድም አሁን ለቅዱሳንም ገብተዋል፣ እነከሌ ገብተዋል የሚል ሐሳብ መጥቷል። እግዚአብሔር ለአብርሃም ኪዳን ሰጥቶት ነበረ። ለአብርሃም የሰጠውን ኪዳን በመጽሐፍ ቅዱስ እናያለን። ለአብርሃም የመጀመሪያ ተስፋ ቃል ሰጠው። ከዛ ሁለተኛ ደግሞ ኪዳን ሰጠው፣ ፕሮሚስ ኤንድ ካቨናንት። የመጀመሪያው ፕሮሚስ እግዚአብሔር ሰጠው፣ በሁለተኛው ግን ኪዳንን ሰጠው። ያ ኪዳን ምንድነው? በደም የሆነ ኪዳን ነው ለአብርሃም እግዚአብሔር የሰጠው። ለአብርሃም ሲሰጠው አብርሃም አንድ ነገር ያውቃል። በዘመኑ እነዚያ ነገስታቶችና ጎሳዎች እርስ በእርስ ሲዋደዱ አንድ ላይ ለመኖር ጠላቶቻቸውን አንድ ላይ ለመመከት ሲያስቡ ኪዳን ይገባሉ። አንተ ለኔ ትሞታለህ፣ እኔም ላንተ ሞትልሃለሁ። አንተ ማለት እኔ ነኝ፣ እኔ ማለት አንተ ነህ። አንተ ተነካህ ማለት እኔ ተነካው ማለት ነው የሚል ኪዳን አንድ ላይ ይገባሉ። ይሄንን ኪዳን ሲገቡ ምንድነው የሚያደርጉት? በአብርሃም ዘመን እንስሳን ልክ ለአብርሃም እግዚአብሔር በምን አውቃለሁ አለው። አብርሃም ከቃል ኪዳን የገባለት ለአብርሃም ኪዳን ስለፈለገ ኪዳንን
አብርሃም እግዚአብሔርን በምን አውቃለሁ አለው ዕብራውያን 12 ላይ ማነው ዘፍጥረት 12 ላይ ኪዳንን ገብተህልኛል፣ ልጅ እሰጥሃለሁ ብለኸኛል፣ ያለ ልጅ እመላለሳለሁ፣ ታዲያ ይሄን እንደምትፈጽም በምን አውቃለሁ አለው አብርሃም። እግዚአብሔር ምን አለው? ጠቦት አምጣ፣ መስዋዕት አድርግ፣ በዚያች መስዋዕት ላይም አልፋለሁ። አብርሃም በሚያውቀው ኪዳን ነው። እግዚአብሔር የተስፋን ቃል ሲሰጥ እግዚአብሔር አይዋሽም። ግን ለሰዎች ሲል እግዚአብሔር ኪዳንን ይሰጣል። ሰዎች እንዲቀበሉ ተቀብለውት በዛ ሐሳብ ውስጥ እንዲኖሩ ሲፈልግ እግዚአብሔር ኪዳን ይሰጣል። ያንን ኪዳን ነው እንግዲህ ለአብርሃም መስዋዕት ከቀኑ ሙሉ ከአሞራ እያባረረ ምን እያለ ጠበቀው። መጨረሻ ላይ እግዚአብሔር በኃይል በምሽት ላይ መጣ፣ እንደ እሳት መስዋዕቱን በልቶት አለፈ። ይሄ ለአብርሃም ምንድነው? ኪዳን ነው፣ የጸና ኪዳን ነው ለአብርሃም። በቃ ልጄን እሰጣለሁ ያለው እግዚአብሔር ዘርህን እንደ ከዋክብት አበዛልሃለሁ፣ እንደ አሸዋ አደርግልሃለሁ ያለው ኪዳን ይሄ ነበር። ጸናለት አብርሃም ይሄን ስለሚያውቅ እና ጎሳዎችም እንዲህ ነው የሚያደርጉት። ደም መስዋዕት ያደርጋሉ፣ ይቃባሉ፣ እንደገና ደግሞ መስዋዕት እሳት ያነዳሉ። ያኛው በዚህ እንስሳ ላይ ይሻገራል፣ ይሄም በሰዋው መሰዋ ላይ ይሻገራሉ። ከዛ ያቃጥሉታል። ከዛ ጠላት አይደሉም ከወዳጅም በቃ አንተን የነካን የነካ የሚል ኪዳን ነው የሚያደርጉት። እና እግዚአብሔር በዚያ ኪዳን በኩል ይሰራ ነበር። በዚያ ኪዳን በኩል እግዚአብሔር ይሰራ ነበር። እና ምንድነው ቅድም እንዳልከው እግዚአብሔር ዘፍጥረት ላይ ለአብርሃም ዘፍጥረት ላይ ገና ኃጢአትን በሰራ ጊዜ አዳም እግዚአብሔር የተስፋ ቃል ሰጠው። ተወልዶ የሚወለደው እንደሚያድን እንዲያውም እኛ ላይገባን ይችላል እንጂ አንዲት ጠቦት በጋረደና ያችን ጠቦት ቆዳዋን ገፎ አገለደመላቸው ይላል። እና እግዚአብሔር ከሰዎች ጋር ሲቀራረብና ፕሮሚስ ሲገባ ብዙ ጊዜ እንዲህ አይነት ነገሮች ይከናወናሉ። መስዋዕቶች፣ የተለያዩ ነገሮች ይካሄዳሉ። እና እግዚአብሔር ኪዳን ነው የገባለት። ምናልባት የተስፋ ቃል ሊመስል ይችላል፣ ግን ኪዳን ገባለት እንደሚያድነው ከሴቲቱ የሚወለደው ብሎ እግዚአብሔር ፕሮሚስ እና ኪዳንና ካቨናንትና ኪዳን ሁለት ነገሮችን አጸናለት ለአዳም እንደሚያድነው። አሁን አዳም የዳነው በማን ነው ካለን አዳም ራሱ ያ በዛ ዘፍጥረት ላይ ያጠፋው በኢየሱስ ክርስቶስ ነው። በዚህ ኪዳን የዳነው ስለነሱ ሊያማልድ ስለሚል ይሄኛው ኪዳን አዲሱ ኪዳን ብሉዩ ኪዳኑንም ወደፊት እኛ ያለንበትን ዘመንም ገና ሊመጣ ያለውን ሁሉ የሚዋጅ ኪዳን ነው፣ የሚታደግ ኪዳን ነው። በምድር ላይ የነበሩ ጻድቃን ተብለው የተጠሩ ቅዱሳን እነ አብርሃም እነ ሙሴ እነ ዳዊት የተጠሩ ቅዱሳን ተብለው የተጠሩ በምድር ላይ እነ ኖህ እነ ሄኖክ የተባሉ ታላላቅ ሰዎች እነሱ ሁሉ በስራቸው ባካሄዳቸው አይደለም እንደነ ሄኖክ ወደ እግዚአብሔር መንግስት የሚገቡት። ወደ እግዚአብሔር መንግስት መግቢያው የኢየሱስ ክርስቶስ ኪዳን ነው። ኪዳኑ ኢየሱስ ክርስቶስ ብቻ ነው። አዲስ ኪዳን ላይ ስንመጣ ለብዙ ሰዎች እግዚአብሔር ኪዳን ሰጥቷል። ለዳዊትም ኪዳን ሰጥቷል። አሁን የዳዊትን ኪዳን ይጠቅሱና ለዳዊት ኪዳን የተሰጠ ለኛ አይሰራም። ለዳዊት የተሰጠ ኪዳን እዚህ ጋር ለነከሌ ለቅዱሳን ነው ለነከሌ ነው። የዳዊትን ጠቅሶ ለከሌ እግዚአብሔር ገባ አይባልም። እግዚአብሔር አንድ ኪዳን ይገባል። ለአብርሃም ከገባ ለአብርሃም ነው። ለአብርሃምም ሲገባለት ጉዳዩን እግዚአብሔር ያሰምርበታል። ዘርህን አበዛለሁ፣ ልጅህን እንደዚህ ይሆናል። ግልጽ አድርጎ እግዚአብሔር ኪዳንን አስቀምጦ መስፈርቱን ቁጭ አድርጎ ነው እግዚአብሔር ኪዳን የሚገባው። ዝም ብሎ የሚዘላብዱ አሁን በአሁን ሰዓት እየወጡ እየወገቡ የሚዘላብዱ ሰዎች ኪዳን እያሉ የተለያየ ነገር ያነሳሉ። እንዲህ ያለ ነገር ጨዋታ የለም። አብርሃም በኪዳኑ ያንን ባለጸጋ ሰው አላዳነውም። አብርሃም መጥቶ ሉቃስ 16 ላይ ሲለምነው እንደዛ ባለጸጋ ነው፣ የታወቀ ትልቅ ሰው ነው። ነገር ግን የአብርሃም ኪዳን ያንን ሰው አልታደገም፣ አላዳነውም። ኢቭን ሊመጡ ያሉትን ወንድሞቹን ከታች ያሉትንም እንኳን ሊድኑ የሚችሉበትን እግዚአብሔር በምድር ላይ ያስቀመጠው ነገር አለ። ስለዚህ ለአብርሃም ኪዳን የገባለት ምንድነው? ሰዎችን ከሲኦል እንዲያወጣ ሳይሆን ለአብርሃም ኪዳን የገባለት ዘርን እንደ ከዋክብት አበዛለሁ። በቃ አለቀ። አሕዛብ ባንተ ይባረካሉ። አለቀ። ያ ክርስቶስ ነው። ክርስቶስ ኢየሱስ እንደሚወለድ ኪዳን እግዚአብሔር ይውላችሁ። ስለ ኪዳን ስናወራ ኪዳንን በፐርፐዝ ነው እግዚአብሔር እኛ እንደፈለግን እየቀዳን ለፈለግነው የምናጠጣው ለፈለግነው ያንን ኪዳን የምንዘባርቀው ለማንም የምናድለው ዳቦ ቁርስ የቡና ቁርስ አይደለም። ኪዳን እግዚአብሔር የሚሰጠውን ኪዳን አጽንቶ ከኪዳኑም ጋር ሰዎችን ሊታደግ ሊያድን የሚችልበትን መስመር ቁጭ አድርጎ ነው።
እግዚአብሔር ይመስገንና ይሄ ኪዳን እግዚአብሔር ለኛ የሰጠን ኪዳን እኛ ያለን ኪዳን አንድ ኪዳን አለን አዲስ ኪዳናዊ ያም ኢየሱስ ክርስቶስ ነው የዘላለም የሆነው የአዲስ ኪዳን መካከለኛ ሆነው ኢየሱስ ክርስቶስ ነው ሌላ ኪዳን የለም ወገኖቼ ከታች ያላችሁ ካላችሁ ለሌላ ለከሌ ተሰጥቷል የሚባል ኪዳን የለም ለኛ በግል የደረሰን አንድ ኪዳን አለን ያም ኢየሱስ ክርስቶስ ነው አዲስ ኪዳን የአዲስ ኪዳን መካከለኛ ሆነው ክርስቶስ ነው ለኛ ያውም ይሄ ኪዳን ዕብራውያን ምዕራፍ 10 ቁጥር 19 ላይ ምንድነው የሚለው እንግዲህ ይላል በመረቀልን በዚያች ወደ ቅድስት በደሙ እንገባለን አለ በማን በደሙ ይሄኛው ኪዳን ምን የሚያደርግ ኪዳን ነው ሃሌሉያ ወደ ቅድስት እግዚአብሔር ወደ ቅድስት ማለት የእግዚአብሔር መገኛ ስፍራ ነው ዕብራውያን ምዕራፍ 10 ቁጥር 19 በኋላ ገልጠን አንድ ሰው ወይ ከታች ያላችሁ ፖስት አድርጉት መጽሐፍ ቅዱስ ስላላስፋ ተገቢ ስላልለ ምንድነው የሚለው እግዚአብሔር በመረቀልን ማን ነው በመረቀልን በአዲስቲቱ መንገድ ወደ ቅድስት በገዛ ደሙ በስጋው በኩል እንገባለን ይላል እግዚአብሔር ይባላል ይሄ ኪዳን እግዚአብሔር ምክንያቱ ሲልና እዛው ቁጥር 21 ላይ እንደዚህ ይላል እንዲህ ያለ ታላቅ ሊቀ ካህናት ስላለን ይሄ ኪዳን ታላቅ የሆነ ሊቀ ካህን ነው ከሱ በላይ ካህን የለም ከሱ በላይ የሚሆን እኛን ወደ እግዚአብሔር ሊያቀርብ የሚችል ከእግዚአብሔር ጋር ሊያገናኝ የሚችል ወደ ቅድስት ሊያስገባ የሚችል ታላቅ ሊቀ ካህን በምድርም በሰማይም ከዚህ በኋላ የለም አይኖርም አይ እከሌ የተከበረ እከሌ ካህን እከሌ የሚባል ታላቅ ካህን አለኝ ወደ እግዚአብሔር ያቀርበኛል ብላችሁ የምታስቡት ካለ ከኢየሱስ የሚበልጥ ካህን ከሱ ጋር ኮምፕሮማይዝ አታድርጉ ማስገባት የሚችል አውቶሪቲ ያለው የዘላለም ሊቀ ካህን ኪዳን ያለው የተገባለት ኢየሱስ ክርስቶስ ነው ይሄ ነው አዲሱ ኪዳን ሌላ አዲስ ኪዳን ላይ መታችሁ ሌላ የምታወሩት ኪዳን የለም ያኛው እግዚአብሔር በብሉይ ኪዳን የነበረውን ኪዳን የሻረው ለምንድን ነው ወደ እግዚአብሔር መንግስት አያስገባም ሌዊ አልገባም አሮን አልገባም የሌዊ ዘሮች አልገቡም እስራኤልም አልገቡም ስለኛ አንዳች ነገር አይቷልና እኛንን ይውላችሁ እኛ ቀድመናቸዋል እንዴት እንደሆነ ልንገራችሁ መጽሐፍ ቅዱስ እዛው ዕብራውያን 7 ላይም ሲናገር ምን ይላል እነሱ ሞት ከለከላቸው ካለ በኋላ እኛ ይላል ስለነርሱም ደግሞ ሊያማልድ ዘውትር በይው ስለነዛኛዎቹ በብሉይ ኪዳን ስለነበሩትም ስለነሱም ማልዷል ስለ ሌዊ ማልዷል ስለ ሊቀ ካህናቱ ሞት ስላሸነፋቸው አስታራቂዎች አዎ ካህናቶች አዎ ሌዊ አዎ ለካ በቤተ መቅደስ ያገለግል የነበረው ሙሴና ካህናቱ ለካ ምልጃ ያስፈልጋቸው ነበር ይሄ አዲሱ ኪዳን መካከል ላይ የገባው ያስታረቅ የሚያስተሳስር ምክንያቱም ከሩቅ ሆነው ተሳለሙት ይለናል ስለዚህ ለነሱንም እኛንም ያስገባን ጠበቃችን አማላጃችን መካከለኛችን እርሱ ነው ስለዚህ ለሌዊ የምስራች ተነገረለት ማን አስገባ ገብተሃል ተባለ ጌታ ኢየሱስ ክርስቶስ ወጣና እነዚህን ሁሉ ነፍሳት ይዞ ገባ ለምን ስለነሱ ማለዳ ስለነሱ ቃተታ ተናገራ ወደ ቅድስት ገባ ስለነሱ ሲል ስለዚህ እነዚህ ሁሉ በብሉይ ኪዳን የነበሩትንም ሁሉ ይዞ የገባ ለነማ በትክክል በኪዳን ውስጥ ላለፉት ነው እስራኤላዊ ስለሆነ እስራኤል አይባልም ዕብራውያን 9 ላይ እስራኤል ስለተባለ ከሙሴ ከማን ስለተወለደ አይባልም ኪዳን ያለው በሴቲቱ የሚወለደ ነው ስለሚል ነው ስለዚህ ኪዳኑ ለሴቲቱ ነው የተሰጠው ነው የሚለው መጽሐፍ ዕብራውያን 9 ላይ ስለዚህ በእርሱ በኩል የሚመጡትን ሊያድናቸው ይችላል ይላል ዕብራውያን 7:25-26 ላይ ሲመጣ ስለዚህ ስለኛ ብቻ አይደለም ስለነዛም ኪዳኑ መካከለኝነቱ እየጸና ነው የኢየሱስ ክርስቶስ ማዳን ኪዳን ለብሉይ ኪዳኑ ነው ስለዚህ ይሄ ኪዳን የሚሰራው ይሄንን ነው ስለዚህ የጌታ ኢየሱስ ክርስቶስ ኪዳኑ ምንድነው ማስታረቅ ነው ምልጃ ነው ይህ ሊቀ ካህናት ነው ለዘላለም ማለ አይጸጸትም ማንን እርሱን ሊቀ ካህን አድርጎታልና ማለ አይጸጸትም ካለ እግዚአብሔር መሐላ ነው ቫው አደረገ he vow to Christ to be the high priest በቃ high priest እንዲሆን ማለ እግዚአብሔር ስለዚህ አይጸጸትም አሁን ኪዳናችን ለብሉይ ኪዳንም ለወደፊትም የመጣው ሌላ ኪዳን ሌላ ካህን የሚያስገባ ብለን ካለ ከስረናል ማለት ነው ከስረናል ስለዚህ በኋላ መለሳለሁ በሌሎች ተጨማሪ ሐሳቦች ግን ሁሉንም ጊዜና ሰዓት መውሰድ ስለሌለብኝ እናንተ ቀጥሉ ያው ካቨናንት ፕሮሚስ የሚለውን እግዚአብሔር እንዴት አድርጎ እንዳጸና
ወደ ኤርሚያስ 31 ላይም መጥቶ እግዚአብሔር አዲስን ኪዳን እገባለሁ እንዳለ በኋላ ጊዜ ሲኖር እናያለን። እኔ መመለሳለሁ። ቴንኪው ተባረኩ። ከታችም ከላይም ያላችሁ ኮፒ ሊንክ አድርጉ። ጥያቄ ያላችሁ ይምጡ፣ እንወያያለን። ሼር አድርጉት። ኮፒ ሊንክ እያደረጋችሁ ሼር አድርጉት። እንቀጥላለን። ቴንኪው መምህር። እግዚአብሔር አምላክ ይባርክ። በእውነት እኔ ራሱ በጣም ብዙ ነገር ተምሬያለሁ። ሰላም፣ እንዴት ናችሁ? ሰላም፣ እግዚአብሔር ከሁላችን ጋር ይሁን። መላከ ታቦር ነኝ። እሺ፣ እንዴት ናችሁ? ሁሉ ሰላም። መላከ ታቦር ከየት ነው አባታችን? እግዚአብሔር ይመስገን። መምህራችን ተብሎ መምህራችን አትበሉ፣ መምህር ክርስቶስ ነው የሚል አስተምሮ እንሰማለን እና አሁን መምህራችን እግዚአብሔር ይባርከዎት ሲሉ ስለሰማው ምናልባት እስካሁን የነበረውትን አስተምሮት ለጥያቄ ከስር የለን ወንድሞች እህቶች ጥያቄ ያስነሳም ወይ? ምክንያቱም መምህራችን ሲሉ ስለሰማዋቸው የሚል ነገር ነው ለእርሳቸው። ለቤቱ ባለቤት ግን ለየት ያለ ጥያቄ ነው ያለኝ። ከውይይቱ ትንሽ ወጣ ይላል እና ጥያቄው ለመምህራችን ይሆናል። እንደ እርሳቸው እንዳሉት ሳይሆን በአስተምሯችን መሰረት መምህር ያስፈልጋል፣ ሰማያዊና ምድራዊ መምህር በሚል ማለት ነው። ሰማያዊ መምህሩ ያው የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ምድራዊ መምህሮች ደግሞ እኛ ነን። እኛ ደግሞ ፈለጉን የምንከተል ምናልባት ደግሞ የእሱ መልካም ፍቃድ ከሆነ የምናፍቀውን መንግስተ ሰማያት የምንወርስ ማለት ነው። ስለዚህ መምህራችን ማለታቸው ምን ማለት ነው? አሁን ከኔ ጥያቄ ጋር የእርሳቸው ጥያቄ ፐርሰናል የግል ነው። ነገር ግን ጉባኤው ላይ ያሉት የቤቱ ባለቤት መምህር እንደሆኑ በተወሰነ መልኩ እኔ አውቃቸዋለሁና በሌላ ቦታ ላይ መምህር ብላችሁ አታስተምሩ፣ መምህር ኢየሱስ ብቻ ነው የሚባለውና ከዚህ ጋር ተያይዞ እንዴት መምህር ሊሉ ቻሉ የሚል ነገር ነው። እርሳቸው ከመለሱልኝ በኋላ ለመምህራችን አንድ ሁለት ጥያቄዎች ይኖሩኛል። እሱም ደግሞ መጽሐፍ ቅዱሳዊ ነውና ከሱ ጋር ተያይዞ እንነጋገራለን ማለት ፈልጋለሁ። ወንድማችን እንዴት መምህር ሊሉ ቻሉ? ከዚህ በፊት በነበራችሁ አስተምሮ መምህር ኢየሱስ ነው ትሉ ነበር ለማለት ነው። እስቲ ከዚህ ጋር ተያይዞ ያብራሩልኝ። እሺ፣ መላከ ታቦር ጥያቄውን የጠየቁት ለወንድም ሰሎሞን ነው። ያ መምህር ተብላችሁ አትጠሩ የሚለው ራሱን የቻለ ቆይ ለእርሶ አይደለም ይሄን ጥያቄ፣ ለእርሶ ሌላ ጥያቄ አለኝ። አሁን እኔ ጥያቄ አንደኛ የጉባኤው መሪ ብቻ ሳይሆን የጉባኤው ይመልሳሉ፣ ግን አርስታችን ላይ ብንወያይ አሁን እርሶ አሁን እርሶ አንደኛ የኛ እርሶ ያደጉባት እናት ቤተክርስቲያን ያስተማረችን በማስተዋልና በጥበብ መልስ እንድንነጋገር ልጆችን በስራችን እንዳይሳሳቱ ሚስጥራዊ የሆነ ነገር እንድንነጋገር ብቻ ሳይሆን በግልጽ እንድንማማር ነው። በቃ እርሶ ይቆዩ። ለእርሶ ሌላ ጥያቄ አለኝ። ለሶሎሞን ነው ጥያቄ የጠየኩት። ለቃል አጠራሩ ክብር ምስጋና ይግባው። እርሶውን ስሙን ሲጠሩ ሶሎሞን ነው ያሉና አመሰግነውታለሁ። እርሶ ግን እርሶ ይቆዩ። ለሶሎሞን ነው ጥያቄው። እሺ፣ ይቅርታ እንግዲህ ያው ቤተ እምነቶትን ያው ከኦርቶዶክስ እንደሆነ እንገምታለን። ምንድነው ጥሩ ጥያቄ ነው። ያው መጽሐፍ ቅዱስ ኤፌሶን ምዕራፍ 2 ላይ ምን ይላል? አንዳንዶችን አስተማሪ፣ አንዳንዶቹን እረኛ፣ አንዳንዶቹን ደግሞ ወንጌላውያን፣ አንዳንዶችን ሐዋርያ፣ አንዳንዶችን ነቢያት እያለ አንዳንዶችን ወንጌላዊ እያለ መጽሐፍ ቅዱስ ብዙ የሚናገራቸው ነገርና የሚያስተምራቸው ነገሮች አሉ። አሁን ጌታ ኢየሱስ ክርስቶስ እዚህ ጋር መምህር ተብላችሁ አትጠሩ፣ መምህራችሁ አንድ ነው፣ ሊቅ ተብላችሁ አትጠሩ፣ ሊቃችሁ አንድ ነው እያለ ጌታ ኢየሱስ ክርስቶስ እነዚያን ፈሪሳውያን የገሰጸበት ትምህርት ነበር የገሰጸበት። አሁን ምንድነው እዚህ ጋር
ልንረዳ የሚገባው ነገር ምንድነው? እነዚህ ሰዎች መምህርነትን መጠሪያን ያደረጉት፣ ሊቅነትን መጠሪያን ያደረጉት፣ ሊቅ የሚባል ስያሜን የተሰጣቸው፣ መምህር የሚባል ስያሜን የተሰጣቸው። አሁን ምንድነው ሊቅ ተብላችሁ አትጠሩ፣ ሊቃችሁ አንድ ነው ብሎ ሲናገር እናንተ አታስተምሩም እያለ አይደለም። ወይ ደግሞ የሊቅነትን ስራ ትሰራላችሁ አይደል? ይሄ ሹመት የሊቅነት ስም እግዚአብሔር ሊቃውንትን በምድር ላይ ያስቀምጧል፣ መምህራንን ሰጥቷል። ነገር ግን መምህርን ሰጥቶ መምህርን አይቃወምም እግዚአብሔር ምንድነው መምህር ተብሎ ያ ሰው እኛ አይደለንም የምናስተምረው። መምህር ተብለን ስንጠራ የምናስተምረው ከመምህሩ ከመንፈስ ቅዱስ ነው። ነብይ ተብሎ ሲጠራ ነብይ የእግዚአብሔርን ቃል የሚናገር ሰው ከራሱ ከእግዚአብሔር የሰማውን ነው የሚናገረው። ፓስተር ሊደር ሲባል ወይ ደግሞ እረኛ ሲባል ይሄ እረኛ ከእረኛው ከኢየሱስ ክርስቶስ ስር ሆኖ ነው የሚመራው። ነገር ግን እረኛው ስር ሳይሆን ራሱ እረኛ የሚሆን አለ፣ በራሱ የሚመራ አለ፣ እረኛ ተብሎ የሚጠራ ራሱን ከእረኛ የለየ አስተማሪ መምህር ተብሎ የተጠራ አለ። ነገር ግን ራሱን ከእውነተኛው መምህር የለየ አለ። እነዚህ ፈሪሳውያን ሊቃውንት የሚባሉ ከእውነተኛው ሊቅ ከኢየሱስ ክርስቶስ ተነጥለዋል። ከእውነተኛው ሊቅ ከእውነተኛው ጌታ ተለይተዋል። እነዚህ መምህር ተብለው የሚጠሩ መምህር ረቡኒ ከሆነው ከኢየሱስ ክርስቶስ ተለይተው የራሳቸውን ትምህርት እያስተማሩ ነው የሚገኙት። ስለዚህ ምንድነው አሁን እዚህ ጋር ያለውን ነገር ጌታ ኢየሱስ ክርስቶስ በግልጽ እየነገራቸው ያለው ከእውነተኛው መምህር ጋር ስለሌሉ መጠሪያ ስላደረጉት ያንን ትክክለኛውን የእግዚአብሔር ስያሜ ለራሳቸው ወስደው ሊቆች ሆነዋል፣ በሙሴ ወንበር ላይ ተቀምጠዋል። ስለዚህ መጀመሪያ መምህር ናቸው፣ እውነት ነው፣ መምህር ናቸው፣ ሊቃውንት ተብለው ተጠርተዋል፣ እውነት ነው። ነገር ግን ይሄንን ሊቅነት ለራሳቸው አድርገው ከእውነተኛው ሊቅ ተለይተው ሊቃውንት ሆነዋል። ስለዚህ እግዚአብሔር ምን እያደረገ ነው? የነሱን መምህርነት ከእውነተኛው መምህር ጋር እንዲያስተሳስሩ፣ የነሱን ሊቅነት ከእውነተኛው ሊቅ ጋር እንዲያስተሳስሩ ይሄን እየነገረ ነው ያለው። ይሄን ሙሉ ለሙሉ እነኚህ ሰዎች ተለይተው ስለተቀመጡ ነው። ስለዚህ መምህር ተብላችሁ አትጠሩ ብሎ ሲናገር በቃ መምህር እኔ ነኝ ያለ እውነተኛው መምህር ተብለን እንዳንጠራ ነው። ስለዚህ አዲስ ኪዳን ላይ መጣና ምን አይነት መምህር አደረገን? መጽሐፍ ቅዱስ መንፈስ ቅዱስ ለእያንዳንዱ ጸጋ ስጦታዎችን ይሰጣል ይላል። ስለዚህ መንፈስ ቅዱስ በእኛ ውስጥ ሆኖ የሚያስተምረው መምህር ሆኖ የሚያስተምር መምህር አለ፣ አስተማሪዎች አሉ በቤተ ክርስቲያን ውስጥ። እነሱ መምህራኖች ናቸው፣ ያስተምራሉ። እነሱ መምህራኖች ናቸው ብለን ስንል ከመንፈስ ቅዱስ ወስደው ከእኔ ያለውን ወስዶ ይሰጣቸዋል እንዳለ ጌታ ኢየሱስ። እኔ ከራሴ አንዳች አልናገርም፣ አብ ያሳየኝን እናገራለሁ። መንፈስ ቅዱስም ወደ እናንተ ይመጣል፣ መንፈስ ቅዱስም ከራሱ አንዳች አይነግራችሁም፣ ከእኔ ያለውን ወስዶ ይሰጣችኋል አለ። ስለዚህ መምህርነት ደረጃ ተዋረድ አለው። እውነተኛው መምህር ከሆነን ከእውነተኛው መንፈስ ቅዱስ የኛ ትምህርት ሳይሆን የመምህራችንን ትምህርት ስናስተምር ትክክለኛ መምህር ተብለን እንጠራለን። ነገር ግን እኛ ከራሳችን የምናስተምር የራሳችንን ዕውቀት የምናስተምር ከሆነ የተሳሳትን መምህራኖች ነን። ስለዚህ ፈሪሳውያን በዛ መምህርነት ደረጃን የለካቸው። አሁን ግን ስንመጣ እኛ ራሳችን ምን እንላለን? መምህር ተብለን ስንጠራ ከራሳችን አናስተምርም ብለን ነው የምንናገረው። ከራሳችን ምክንያቱም መንፈስ ቅዱስ እንኳን ከራሱ አይደለም ከኔ ያለውን ወስዶ ይሰጣችኋል ተብሎ ተጽፏል። ስለዚህ ይሄንን ፕሪቪሌጅ ይሄንን ሪኮግኒሽን ለእግዚአብሔር በመስጠት መንፈስ ቅዱስ አንዳንዶቹን አስተማሪ አንዳንዶቹን እያለ ስለሚናገር ከዚህ ጋር የተሳሰረውን ነገር አክብረን መቀጠል አለብን። ስለዚህ መምህር አሁን ከፊት ለፊታችን የምናየው መምህር ምንድነው? ይሄንን መጽሐፍ ቅዱስ ከመንፈስ ቅዱስ በመረዳት አስተምራለሁ። መንፈስ ቅዱስን በላው ላይ የሾመ ኢየሱስ ክርስቶስ ከእውነተኛው ኢየሱስ ክርስቶስ መምህር የተማረ ደግሞም የሐዋርያትን ትምህርት ይሄ የሐዋርያት ቅብብል የሚባለውን የሐዋርያትን ትምህርት አምኖ የነሱን ትምህርት ነው፣ የራሱን ትምህርት አይደለም። እዚህ ጋር የምናስተምረው የኛን ትምህርት አይደለም። የሐዋርያቱን ትምህርት መጽሐፍ ቅዱስ ሐዋርያት ያስተማሩንን እየጠቀስን ይሄው መጽሐፍ ቅዱስ ሐዋርያት እንዲህ አድርገዋል፣ ጳውሎስ በ10 ምናምኑ መልእክቱ እንደዚህ ብሏል እያለን የምናስተምር ከሆነ በዚህ ከቀጠልን እግዚአብሔር ይመስገን ጥሩ መምህር እንሆናለን፣ ማስተማር እንችላለን። ይሄንን ነው ጌታ ኢየሱስ ክርስቶስ። ምናልባት መልሼ ከሆነ አላውቅም፣ አስረዘምኩ፣ ግን ጨርሻለሁ።
አመሰግናለሁ። ከንግግሮት አንዳንድ ጥያቄዎችን ወስጃለሁና ለጥያቄዎቹ መልስ እንዲሰጡኝ በእግዚአብሔር ስም ጠይቃለሁ። ለምሳሌ ከኢየሱስ ክርስቶስ አስተምሮት ውጪ ሆኖ መምህር ነኝ ብሎ ራሱን በወንበሩ የሰየመ ብለዋል። የት ማን እንዴት ማስረጃ ፈልጋለሁ? ምክንያቱም እርስዎ ከኢየሱስ ክርስቶስ መምህር ወይ ብሎ ከጠራቸው መምህር ያላቸው ቃሉን የሚያስተምሩ መምህራንን ነው። ነገር ግን ከቃሉ ውጭ የሚያስተምሩ መምህራኖች ራሳቸውን እንደ ክርስቶስ የቆጠሩ አሉ ብለው ስላሉ ከዚህ ቃል ተያይዞ ከመጽሐፍ ቅዱስ ማስረጃ መምህር የተባሉ የቤተ ክርስቲያን ሊቃውንት እንደ አባታችን አይነት ያወቁ ወንጌልን አገላብጠው የመረመሩ እንዲሁም መሰረታዊ የሆነውን ነገር ተምረው ከዛ በኋላ የራሳቸውን ፍልስፍና የተከተሉ አባቶች እንደሚኖሩ ይታወቃል። የሆነ ሆኖ ግን አሁን እርስዎ ከሚሉት አንግል ስንመለከተው ወይም ደግሞ ስንመረምረው ትክክል ነው፣ መምህሮች አሉ። እኔ ያልኩት ቃል መምህር ያልኩት ትክክለኛውን ቃል የሚሰብኩ የሚያስተምሩ ነው። ነገር ግን ከዛ ውጪ ራሳቸውን በኢየሱስ ክርስቶስ ወንበር ላይ ያስቀምጠው እኔ መምህር ነኝ የሚሉ አሉ። እነዛ ብለው ስላሉ እኒህን ያሉ ካሉ ከመጽሐፍ ቅዱስ ወይም ደግሞ ከአስተምሮ ማስረጃ እንዲያመጡ ፈልጋለሁ። እንደዛ ያሉ መምህራኖች የሉም። ቤተክርስቲያኖቻችን መምህራኖችን ታፈራለች። ትክክል ነው። አንዴ ይቅርታ ልጨርስ። መምህራኖችን አሏት። የቤተክርስቲያን መምህራኖች የቤተክርስቲያኖች ሊቃውንት የተባሉ ቃሉን የሚያስተምሩ የኢየሱስ ክርስቶስን መሰረታዊ የሆነ ትርጉም የያዙ ቃሉን የሚያስረዱ አባቶች አሉ። አሁን እርስዎ ካሉት ቃል ጋር ተያይዞ ማስረጃ ፈልጋለሁ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነኝ እንጂ እምነቷን የወከልኩ ሰው አይደለሁም። መላከ ታቦር ነኝ። ከዚህ ጋር ተያይዞ ማስረጃ ፈልጋለሁ። መጽሐፍ ቅዱስ እጄ ላይ ያለ ማስረጃ እንዲያመጡልኝ ፈልጋለሁ። እሺ፣ ጥሩ ያው ጥሩ ጥያቄ ነው። ያው ውይይት ስለሆነ ምናልባት ይቅርታ ግን መምህር ከርዕሳቸው ወጥተናል። ችግር የለውም። ትምህርት ወጣ ብለናል። ተማማቸው አልወጣንም። መርሳቸው ትክክል ነው። የእሳቸው ችግር የለም። አይ እኔ መልሳለሁ። እኔ ያለውን ሐሳብ ላስቀምጥና ችግር የለም። በቃ ወደ ጥያቄው በቃ ቆይ እሱን ሐሳብ በኋላ እንትን እንላለን። ልቀጥል። ሶሎሞን የመምህራችን ጥያቄ አዲስ ኪዳናችን ስንት ነው? አሁን እርሳቸው በአንድም በሌላም መልኩ ሚስጥራዊ የሆነ ቃል እያንዳንዷ ፊደል ተረጎም አለ። ያ የቤተ ክርስቲያን ቃል ነው። ግን እርስዎ ካስተማሩት ጋር ተያይዞ ማስረጃ ነው የጠየቅኩትና እሱን ማስረጃ እንዲያመጡ ስለፈለኩ ነው። አመሰግናለሁ። በመጀመሪያ መጽሐፍ ቅዱስ ላይ በመጨረሻው ዘመን ብዙዎች ሐሰተኛ ነቢያቶች እንደሚነሱ ሰዎችም ደግሞ ምኞታቸውን እንዲያስተምሩላቸው ለራሶቻቸው መምህራንን ያቆማሉ ይላል መጽሐፍ ቅዱስ። ቆይ ጥቅሱን አንድ እየፈለኩት ነው። ለራሶቻቸው ምን ያደርጋሉ? መምህራን ለራሶቻቸው ንገሩኝ፣ እኔ ያነብልዎታለሁ እጄ ላይ ስላለ መጽሐፍ ቅዱስ። አይ ጥቅሱን አሁን ድንገት ስለጠየቁ ከትርጓሜ ጋር እናመጣዋለን። እጄ ላይ ድጓለ ሰመድጓለ እንነጋገራለን። እዚህ ቃል ምንም ችግር የለም። ሐሰተኛ ነቢያት ይመጣሉ። ትክክል ነው፣ ይመጣሉ። ከነሱ ጋር ነው እያወራን ያለ ነው። እርስዎ ማስረጃ ያምጡ። ቆይ አንዴ ችግር የለም። ያው ማስረጃው አለ። አሁን ከዛ ጋር ተያይዞ ወደ የአሮጊቶችን ተረት ለጢሞቴዎስ ነው እየነገረ ያለው። ቆይ ሐሳቡን እየፈለኩት ነው፣ እየገለጽኩ ነው። ግን ምን ይላል? ለራሳቸው እንደምኞታቸው አስተማሪዎችን ያቆማሉ ይላል። አስተማሪዎችን ከእግዚአብሔር የሚቀበሉ ሳይሆን ራሳቸው እንደምኞታቸው የሚያስተምሯቸውን አስተማሪዎች ለራሳቸው ያቀርባል ይላል። ወደዛ ጥያቄ ጥቅስ እመለሳለሁ አንድ ጢሞቴዎስ ላይ እየፈለኩኝ። ነገር ግን ምንድነው አሁን ትልቁ እዚህ ጋር ታርጌት ልናደርግ የሚገባ ነገር ምን አለ? መምህር ለምሳሌ እኔ መምህር ነኝ በትምህርት ቤት በሃይ ስኩልም በተለያዩ ትምህርት ቤቶች አስተምሬያለሁ። አሁንም መምህር ነኝ፣ እያስተማርኩ ነው ያለሁት። እንግዲህ አሁን ከእርስዎ ጋር ከሆነ አሁን እርስዎ የሚያስተምሩት ትምህርት ቤተክርስቲያንን አይወክልም። እርስዎ የሚያስተምሩት ዓለማዊ ትምህርት ነው። እዚህ ቤት ላይ መምህራችን አባታችን በሕያው እግዚአብሔር ስም በውስጡ ተኮትኩተው ያደጉ
የቤተ ክርስቲያን እየተደማመጠ ነው አይደለም? ቆይ እንደዛ የለም። ቆይ አሁን የዚህ ቤት ዳኛ ሊቀ ሊቃውንት ብዬ ሰይሜያቸዋለሁ። እርሳቸው ጋር የምንወያይበት ጉዳይ ቢኖርም አሁን እርሶ ዓለማዊ ትምህርት ያስተምራሉ፣ መምህር ነኝ ብለዋል። መምህርን በለወትና አሁን ስለ ስያሜው ነው፣ ስለ ስያሜው ስያሜን እንዴት እንደሚሰጥ ነው አሁን እየተናገርኩ ያለሁት። አሁን ወደዛ ያልኩት ምንድነው ከርሶ ከሚያስተምሩት ጋር አይገናኝማ። እርሶ የሚያስተምሩት ትምህርት ሌላ ነው። እንግባባ፣ እንደማመጥ አይደለም፣ እርሶ የሚያስተምሩትን ትምህርት እኔ ግማሹን በዚህ ግማሹን በግዕዝ ግማሹን በዕብራይስጥ ግማሹን በእንግሊዘኛ መናገር እችላለሁ። ቆይ አሁን እርሶ አይደለም አሁን የኛ ጥያቄ። እርሶ በክርስቶስ ወንበር ላይ ተቀምጠው ራሳቸውን እንደ ኢየሱስ ቆጥረው የሚያስተምሩ መምህራኖች አሉ። እነሱን መምህር አትባሉም ብሏል ወንጌል ነው ያሉት። ስለዚህ ከዚህ ጋር ተያይዘው ማስረጃ ነው የጠየቅኩት እንጂ እኔ መምህር ነኝ እኔም ባህላዊ መድኃኒት ነው የምሰራው። አሁን የኛ ስራ ሌላ ጉዳይ ነው። ነገር ግን ይሄ ወንጌል እዚህ ቤት የሚሰበከው የኢየሱስ ክርስቶስ ወንጌል ነው። እዚህ ወንጌል ጋር ተያይዞ ወንጌልን በወንጌል መተርጎም አይቻልም። ቀጥታ ወይ ደግሞ ለመምህራችን ሰጥቶ ከስር ሆኖ እንደ ልጅ መማር ነው፣ እንደ ልጅ። ምክንያቱም ሰው ልጅ ከአባቱ ካልተማረ ከማንም አይማርም። ስለዚህ አሁን እርስዎ የሚያስተምሩት ትምህርት መምህር ተብለዋል፣ ተቸርለውታል በእንግሊዘኛ። ስለዚህ አሁን እሱ ሳይሆን እኛ እየተማማርን ያለነው ወንጌል ነው እኮ እየተረጎሙ ያሉት። ራሳቸውን በኢየሱስ ክርስቶስ ወንበር ላይ አስቀምጠው እኔ ኢየሱስ ላይ ብለው የሚያስተምሩትን መምህራኖች መምህር አላላቸውም ብለዋል። እርሱም ማስረጃ አምጡ ነው ያልኩት። በቃ ግልጽ ነው ይሄ። ምንድነው ያው ሐሳብ ሲያልቅ ምንም አይነት ሐሳብ ይሰጥ ሐሳቡ ሲያልቅ መሃል ላይ ተገብቶ ያ ሰው ምንድነው እየተናገረ ያለው ምን ዓላማ ላይ ነው የሚለውን ነገር ሳናስጨርስ መሀከል ላይ መግባቱ ጥሩ አይመስለኝም። ለምን ውይይትም ስለሆነ ውይይትም የራሱ የሆነ ቅደም ተከተል ስላለው ማለት ነው። ስለዚህ ያለውን ሐሳብ ምንድነው ወደ መምህር ሲሄድ በምድር በዚህ ናቹራል ወርልድ ሲስተም ላይ ያለውን ትምህርት የሚያስተምር ሰው መምህር ተብሎ ይጠራል። አንድ ወደ መንፈሳዊ ነገር ስንመጣ ደግሞ በቤተ ክርስቲያንም እንደየደረጃው ሰው ሲማር ተምሮ ሲጨርስ መምህር ተብሎ ይጠራል። ለምሳሌ በቤተ ክርስቲያኑ እርሶ ባሉበትም ቤተ ክርስቲያን የተለያዩ መምህራኖች አሉ። መምህር እንትን እንዳያደርጉ እኔ ቤተ ክርስቲያን ውስጥ አይደለሁም የራሴን ስራ ነው የምሰራ ብዬ አሳውቂያለሁና ከሱ ጋር እንዳይጋጭበት አመሰግናለሁ። ለአንድ ጊዜ አይ ችግር የለም። አንዴ ቆይ ሶልዬ አንዴ ሚውት አድርግልኝ። አንዴ እኔ አባት አስተያየት አንዴ ሚውት አድርግልኝ። እሺ ቀጥልና ከዛ አንዴ እስቲ መምህር የባህል መድኃኒት ተጠቃሚ ነው ማለትም እንትን ቀማሚ ነው። እርሶ ከየትኛው መጽሐፍ ቅዱስ ነው አሁን መዘው ያወጡት? እርሶ የትኛው መጽሐፍ ቅዱስ ነው የሚያምኑት? እስቲ ይንገሩኝ። መጽሐፍ ቅዱስ አንድ እኮ ነው። ቆይ መጀመሪያ ላይ እናርሶ ነው አንድ አይደለም። ቆይ እንደዚህ ካሉ መምህሬ እንደዚህ ይኸውልህ ሸፋፍነ ማለፍ አይሰራም። መጽሐፍ ቅዱስ ሁሉ አንድ አይደለም። አንተ የተሸከምከው ይሄ ውዳሴ ማርያም ምናምን በየመንገዱ የሚሸጠው ይሄ ገድለ ጊዮርጊስ ገድለ ምን የሚባለው መጽሐፍ ነው? እሱ ይንገሩኝ። እሱ መጽሐፍ ነው? ሁሉም መጽሐፍ ነው? ሁሉም መጽሐፍ አይደለም። የትኛው መጽሐፍ ቅዱስ ነው እርሶ የሚከተሉት? አሁን እርሶ እኔ መገምገም ባልችልም ያውቃል አይደለም። ይኸው ተው ስርዓቱን እዛ ምናምን ስተት ብለው ዋናው ፎከስ ህይወት የሚሰጠው ትምህርት ላይ ነው፣ ፍሬ የሚያመጣ ጉዳይ ላይ እንጂ ይሄ የንግግር ጥበብና ቴክኒክ ወንጌላችን የመጣው ይላል በሚያባብል በጥበብ ቃል አይደለም። አሁን የጥበብ ቃሎትን ይተዉትና የእግዚአብሔርን ቃል የትኛውን መጽሐፍ ነው እርሶ የሚያምኑት? የትኛውን ወንጌል ነው የሚከተሉት? መጽሐፍ ቅዱስ እኮ የትኛው መጽሐፍ ቅዱስ? እስቲ ቀስ እንደ መምህር ቀስ በሉ። አሁን እኔ መምህር እያልኩ ነው የምጠራዎትና በመሀል ልግባ። ቀስ ብለው በስብዕናና መንፈስ ቅዱስ በተሞላበት ውይይት ይሁን። መጽሐፍ ቅዱስ በዓለም ላይ
ዓለም ላይ ይቅርታ ቅዱስ ተብሎ የተጻፈበት ቃል መጽሐፍ ቅዱስ የሚል ቃል ያለው አንድ ነው አይደል? አንቺን ጥሩ ሐሳብ ሶሎሞን ቆይ አሁን እኔ በጣም የማከብራቸው ፕሮግራማቸውን የምከታተል ሰው ነኝ። አሁን ግለሰባዊ ወርድ አናድርገው፣ ይሄ የወንጌል ቃል ነው። ስለዚህ ከታችም ከላይም ኦዲየንሶች ይኖራሉ፣ ለሰዎቹም ክብር እንስጥ። አሁን እኔ ለእርስዎ ያቀረብኩት ጥያቄ ለቤቱ ባለቤት አይደለም። የእርሳቸው የቤቱ ባለቤት ሌላ ጉዳይ፣ ይሄ ውዳሴ ማርያም ገድለ ጊዮርጊስ ምናምን። አሁን እሱ ለዚህ ቃል ማብራራትና መናገር ብጀምር ሌላ ጉዳይ ነው። አሁን ጥያቄ ያቀረብኩት ቅዱስ ተብሎ የተጻፈበት በዓለም ላይ ከምድር እስከ አርያም ያለ ቃል አንድ ነው፣ እርሱ መጽሐፍ ቅዱስ ነው። ከዛ በኋላ ሰዎች በተለያየ መንገድ ተርጉመውታል፣ እንግባባለን። ከዛ ውጭ ግን አሁን እርሶ ያነሱት ጥያቄ ልክ አይደለም፣ ይጠብቁ፣ እርሶ ጋር እናወራለን። እኔ ጥያቄ ያቀረብኩት ለሶሎሞን ነው። እርሶ የሚከተሉት ወንጌል የትኛውን ወንጌል ነው? ግራ የሚያጋማ የባህል መድኃኒት ቀማሚ ከሆኑ እርሶ ከመጽሐፍ ቅዱስ ጋር ምን ህብረት አሉት? ሲጀመር ከወንጌል ጋር ምን ህብረት ኖሮት ሐሳብ ሊሰጡ ይችላል? ጉዳይ ነው እሱ ሌላ ዓለም ያስቆማችሁ እርሱ አይደለም። አንደኛ እርሱ ካልሆነ 50 ቤት ተቀኝቼበት ነው የምወጣ። እስር ውስጥ ሰው አለ። አሁን ለሰዎቹ ክብር እንስጥ። አሁን እኔ የምሰራው ስራ ሌላ ጉዳይ ነው፣ እርሶ የሚሰሩት ሌላ ጉዳይ ነው። እዚህ ቤት ላይ የተነሳው ጥያቄ ግን ዘመናዊ ዘመኑን የዋጀ እምነት የለም። ዘመኑን የዋጀ እምነት የለም። እምነት አንድ ነው፣ እርሱም ደግሞ ክርስቶስ ነው። ከዛ ጋር ተያይዞ ጥያቄ ዕውቀት ካለዎት መስመር ዘው ይምጡ፣ እንነጋገር። ሶሎሞን ከወጡ ለሳቸው ነው ጥያቄው። የቤቱ ባለቤት ገብተው ጥያቄ ሶሎሞን ሲወጡ ግን እኔ አልቻልኩም፣ አቅቶኛል፣ ትርጓሜ አላውቅም፣ ይህን አላውቅም፣ ከአባቶቼ ስር ቁጭ ብዬ እማራለሁ፣ ሌላ ጊዜ ደግሞ ወንጌልን ተምሬ ብቁ ሁኜ እመጣለሁ ነው የሚባለው። ዝም ብሎ መውጣት አይቻልምና ጥያቄውን ሶሎሞን መመለስ አልቻሉም። አመሰግናለሁ። ከላይ ያለው ወንድሜ ምናልባት ስም ከተሳሳትኩ በጣም ይቅርታ ይደረግልኝ። እስኪ ለአንተ ልስጥና ምንድነው የእሳቸውን ጥያቄ አብራራለሁ ነው ወይስ ምንድነው? ለኔ ነው። ሰላም ነው አይደለም። ከላይ መጨረሻ ላይ ሲሳደብ ለነበረው ኖ አንዴ አይበሉ። የውሎት ስድብ ሳይሆን ከየትኛው ቤተ እምነት ነው የትኛው ወንጌል ነው የሚከተሉት? የመጠየቅ እኮ መብታቸው ስድብ እኮ ነው። ታቦር የሌለ ቃል መናገር እርሶ ሲጀመር ኦርቶዶክስም እኮ አይደሉም። ትለቅ ምን አገባህ? እሱን እንዴ ምን አገባህ? አንተ ላይ አይመለከትም እኮ ኦርቶዶክስ ማለት እና መጽሐፍ ካላወቅህ ታዲያ ከአንተ ጋር ምን ብዬ ላወራ ትፈልጋለህ? ወንጌል የሚያውቅ ጋር ነው ማውራት። ፓጋን እስከ መጨረሻው ድረስ እኔ የቤተ ክርስቲያን ልጅ ነኝ። እያሳደርኩ ወንጌል በተማረበት ሁሉ መስቀሉ ባለበት ሁሉ ቃሉን እነጋገራለሁ። ተሳስቼ ከሆነ መለሳለሁ፣ ከተሳሳቱ ደግሞ አስተምራለሁ። እኔ መምህር እሺ፣ ርዕሱ ግልጽ ይሁንልና አሁን እየሰማን ስለሆነ ርዕሱ ምንድነው? ውይይታችሁ ርዕሱ አንዴ ንገሩን። ከዛ መጽሐፍ ቅዱስ ያሸነፍ እኛ ሳንሆን መጽሐፍ ቅዱስ ያሸነፍ። ወንድሜ የእግዚአብሔር በረከት በላይ ላይ ይደር። ለምንድነው አሁን ላይ ያለው ወንድሜ መነሻም መድረሻም መጨበጫም ለምን ያው ከክርስቶስ ወንጌል ውጪ ከወንጌል ውጪ የሚሰብካችሁ ቢኖር አንተ የተረገሙ ይሁኑ ነው የሚለው። ከክርስቶስ ወንጌል ውጪ ከወንጌል ውጪ መላእክቶች እንኳን ቢሆኑ የተረገሙ ይሁኑ ይላል። ሁለታችሁም እኩል ከምታወሩ ለምን ደቂቃ አንዳንድ ደቂቃ አንዱ ሲጨርስ ትዕግስት እኮ ጥሩ ነው መደማመጥ። ታቦር ጨርስና ቀጥሎ ደግሞ ያለው ወንድሜ ስሙ ላይ አልቻልኩም፣ እድሪስ ነው መሰለኝ። እድሪስ 1 ደቂቃ፣ ታቦር 1 ደቂቃ። ሰውን አትንኩ፣ ግን በመጽሐፉ ላይ ብቻ ወንድሜ አመሰግናለሁ። ቅዱስ መጽሐፉን የምናምን ከሆነ ተያይዞ አንዳንድ ነገሮችን ወንድማችን ሶሎሞን ቅድም እኔ ጥያቄ ያነሳሁት የገባሁት የቤቱ ባለቤት ደስ የሚል እውነት ለመናገር የሰው ልጅ ሊያነጽ የሚችል ቃል ከላዩ ላይ አዲስ ኪዳናችን ስንት ነው በሚል ርዕስ አስተምሮ እየሰጡ ነበር። ከስር ያሉ ኦዲየንሶች ደግሞ እኛ እናውቃለን የሚል ትርጓሜ ላይ ገብተው ነበር። ከሱ ጋር ተያይዞ እኔ ጥያቄ አቀረብኩኝ። ጥያቄው ምንድነው ነው? ጥያቄው
መምህር ብለው ስለተናገሩ መምህር አይባልም ብላችሁ ታስተምራላችሁ ሌላ ቦታ ላይ። እዚህ ግን አባታችን መምህር ብላችኋልና መምህር የተባለበትንና መምህር አይባሉም የተባለበትን ቦታ ላይ ማስረጃ አምጡ ነው ያልኩት። ያንን ማስረጃ እንዲያመጡና ከዛ ላይ ተንተርሰን እንድንወያይ አንድ ጥያቄ ነው ለሶሎሞን የጠየቅኩት። ለሳቸው ሲሆን መምህር የሚባሉበት፣ ለሌላ ሰው ሲሆን ደግሞ መምህር የማይባሉበት ምክንያት አስረዱኝ ስላቸው ያንን ለማስረዳት የሄዱበት ርቀት ሰፊ ነው። መምህር ብለው ራሳቸውን በኢየሱስ ክርስቶስ ወንበር ላይ አስቀምጠው እኔ ኢየሱስ ነኝ ብለው የሚያስተምሩ የሌላ ቤተ እምነቶች አሉ። የኛ ቤተ እምነት ግን እንደዚህ ነው፣ መምህር ይባላል አሉ። ለዚህ ደግሞ ሌላ ቤተ እምነት ውስጥ ማን ነው ቤተ እምነት ውስጥ ገብቶ እኔ መምህር ነኝ ያለበትን ቦታ ማስረጃ አምጡ ከመጽሐፍ ቅዱስ አልኳቸው። ያንን ማስረጃ ማምጣት አልቻሉም፣ ወረዱ። እንግዲህ ያለው ነገር ይሄ ነው። ከዚህ ጋር ተያይዞ ማስረጃ ማምጣት የሚችል ካለ መምህር የተባሉ የቤተ ክርስቲያን ሊቃውንት፣ የቤተ ክርስቲያን ጉልላት የሆኑ የኢየሱስ ክርስቶስን ወንጌል እየዞሩ የሚያስተምሩ የሐዋርያትን ስራ የሚሰሩ አባቶች በቤተ ክርስቲያን አስተምሮ መምህራን ተብለው ይጠራሉ። እንግዲህ መምህራን ተብለው ይጠራሉ፣ ከኔ አባታችን ጀምሮ ማለት ነው። መምህራን ተብለው ይጠራሉ። ስለዚህ እርሳቸው ደግሞ አይ ይሄ ሳይሆን ሌላ ቤት ላይ እንደዚህ ብለው በኢየሱስ ክርስቶስም ነበረ፣ ያ ማስረጃ አልመጣም፣ እሳቸው ወርደዋል። አሁን እኔ ከዚህ ጋር ተያይዞ የምታስረዱኝ ነገር ካለ እረዳለሁ። ግን ደግሞ ለአባታችን ለቤቱ ባለቤት አዲስ ኪዳናችን ስንት ነው የሚሉት ሌላ ጥያቄ ስላለ ወደ እሳቸው ወዳለው አመሰግናለሁ። ይህን ካብራራችሁልኝ እግዚአብሔር ያክብርልኝ ስለሰማችሁኝ። በጣም አሪፍ ውይይት ማለት እንደዚህ ተረጋግቶ ከዛ ደግሞ በተራ ሲሆን ደስ ይላል በመደማመጥ። ሌላው ደግሞ የሌላውን ሃይማኖት ሳይነኩ ግን መጽሐፍ ቅዱስ የሚለው ላይ ትኩረት መስጠት ጥሩ ነው። መጽሐፍ ቅዱስ የእግዚአብሔር ቃል ስለሆነ። እድሪስ አሁን በተነሳው ሐሳብ ላይ የምትለው ነገር ካለ ማንም አያቋርጥም፣ እድል ልስጥህ። አወያይ ሆንኩኝ በራሴ ስልጣን። እሳቸውንም ማቃቸዋለሁ፣ አከብራቸዋለሁ። እድሪስ የምትለው ነገር አለ? እድሪስ መሰለኝ ስም ከላይ ያለው። ልክ ነው። ተባረኩ። ማለትም እሳቸው ያነሱት ሐሳብ አሁን ለድህነት የሚሆን ሐሳብ ነው ወይ ያነሱት? ማለትም እኛ አሁን ጊዜ መውሰድ ያለብን ጊዜ መፍጀት ያለብን መምህር ይባላሉ። የአዲስ ኪዳን ሁሉም በአዲስ ኪዳን ሁሉም ካህን ነው ባይዘው በአዲስ ኪዳን ላይ ነው ያለሁት። ያመንኩት የአዲስ ኪዳን አማኝ ነኝ፣ የወንጌል አማኝ ነኝ። በአዲስ ኪዳን እከሌ እንደዚህ የለም። ሁሉም በክርስቶስ አዲስ ፍጥረት የሆነ ሁሉ ካህን ነው ባይዘው። እከሌ ካህን አይደለም፣ ሁሉም ካህን ነው። መጽሐፍ ቅዱሳዊ ማስረጃ ኤቪደንስ ማምጣት እችላለሁ ለዚህ። እና እኔ ሌላ ደግሞ ሰብሰብ አድርጌ መልሼላቸዋለሁ። ካህን ነን። እኔ በክርስቶስ አዲስ ፍጥረት ነኝ፣ ካህን ነኝ። እዚህ ውስጥ 13 ሰው አለ። 13ቱም በክርስቶስ ኢየሱስ አምኖ ከዳነ ካህን ነው። በኦሮምኛ ሉባ ማለትም ኢሲን ሉቦታ ይላል። ማለትም እናንተ ካህናት ናችሁ ይላል። በማን? በክርስቶስ ያመነ ሰምተውኛል። እና ቀጥሎ ደግሞ ለእርሶ መልሼ የምነግሮት አንድ ነገር አለ። በክርስቶስ ኢየሱስ አምነው ድነዋል። አሁን ቢሞቱ መንግስተ ሰማያት ይወርሳሉ? እኔ ይህን ጥያቄ ለእርሶ ነው የምጠይቀው። በክርስቶስ ኢየሱስ በናዝሬቱ በኢየሱስ ክርስቶስ አምነው ድነዋል? አሁን ቢሞቱ በእውነት አሁን ቢሞቱ እርሶ መንግስተ ሰማያት ይወርሳሉ? ይህን ይመልሱልኝ እስቲ። አመሰግናለን። ያብራሩልን ነገር ኢየሱስን ያመነ ሁሉ በአዲስ ኪዳን ካህን ነው የሚል ትምህርት ነው። በኦሮምኛ ሉቦታ ነው መሰለኝ ያሉት። ከዚህ ውጪ በአዲስ ኪዳን መምህር ወይም አስተማሪ አይባልም የሚል ነገርም አለው። አቶ እድሪስ ማብራሪያዎት። አይደለም ኖ ለአንዳንዱ ነቢያት ኤፌሶን ላይ አንዳንዱን ነቢያት፣ አንዳንዱን ሐዋርያት፣ አንዳንዱን መምህር ብሎ አስተማሪ፣ እረኛም ሁሉንም ብሎ ኦፊስ ለቤተ ክርስቲያን ሰጥቷል። ለግለሰብ ሳይሆን የሰጠው ለቤተ ክርስቲያን ነው የተሰጠው። ይህ መብት ክርስቶስ ይህንን አድርጓል። ስለዚህ በዚህ ነገር እሳቸውም እኮ መምህር አስተማሪ አለ ብለዋል፣ እርሶም መምህር አስተማሪ ለቤተ ክርስቲያን አለ ብለዋል። አንድ አይነት ሐሳብ ነው። ምናልባት ሁለተኛ ጥያቄ አንስተዋል። ይኸው ጥያቄ ምንድነው? አሁን ቢሞቱ መንግስተ ሰማያት ይገባሉ ወይ?
በኢየሱስ ክርስቶስ አምነው እሱን እየተከተሉ ነው የሚል ጥያቄ አቅርበዋል። ፈቃደኛ ከሆኑ አቶ ታቦር እድል ሰጣቸዋለሁ። ተባረክ። በጣም አመሰግናለሁ። በጣም የሚገራርሙ መምህራኖች እንዳሉ በጣም እጠብቃለሁ። ከስር አባታችን ጀምሮ ይህን ጉባኤ በስልጣኖትም የወሰዱት አባታችን በእውነት እግዚአብሔር ያክብርልን። በሚገርም ቃል ነው እየመሩት ያለው። ጥያቄው በመጀመሪያ ደረጃ መሰረታዊ የሆነው ነገር ከወንጌል መሆን አለበት እና ጥያቄው ለሶሎሞን ነበር የነበረው። እንድሪስ የሚባል ስም በመጀመሪያ ደረጃ መንግስተ ሰማያትን አይወርስም። ይሄ ከመጽሐፍ ቅዱስ መናገር እችላለሁ። ሲቀጥል እንደገና በስሙ ምክንያት ነው የማይወርሰው እድሪስ ስለተባለ እሱን አመጣለሁ፣ ትርጓሜ አመጣለሁ። እሱን ቆይ፣ እሺ፣ ይቅርታ አቋረጥኩት። እሺ፣ ችግር የለም። እሱን ትርጓሜ አመጣለሁ። ከዛ በኋላ ወንጌል አማኝ ነው ብለዋል። ወንጌል አማኝ ከሆኑ ደግሞ እንደ ወንጌል አማኝነታቸው ከአባቶች እግር ስር ቁጭ ብሎ ከመምህራንን አክብሮ መማር ያስፈልጋል። ያ መማር ማለት መንግስተ ሰማያን ለመውረስ ብቻ ሳይሆን ለማወቅም ሊሆን ስለሚችል ይጠቅመናል ብዬ አስባለሁ። ይሄ ወንድማዊ ምክር ይወሰድልኝ። ከዛ ሲቀጥል ግን ሶሎሞን የተባሉት የሚገርም ተአምራዊ ስም ነው ስማቸውና ጥያቄው ለሳቸው ነበር። ያ ጥያቄ እንድሪስ እንግዲህ እንድሪስና እንድሪያስ መቼም ይለያያል ብዬ አስባለሁ። እሳቸው በመሃል ገብተው ገድለ ጊዮርጊስን መዝለፍ ጀመሩ፣ ውዳሴ ማርያምን መዝለፍ ጀመሩ። ከርዕሱ ውጭ ስለሆነ ይስተካከሉ፣ ትክክል አይደለም የሚሄዱበት መንገድ በሚል ሐሳብ አንስቼ እየተነጋገርን ወንድማችን መጥተው በጣም በሚገርም መልኩ ጉባኤውን እየመሩት ነውና ስላደረጉት ነገር በሕያው እግዚአብሔር ስም ላመሰግኖት እንድወድ ይፈቀድልኝ። ከዛ ሲቀጥል በኢየሱስ ክርስቶስ አምነዋል ወይ? እኔ ሳልወለድ ዓለም ሳይፈጠር መሬት በባህር ላይ ሳለች የባህራትና የሰማይታት አምላክ የሆነው የንጽሕተ ንጹሐን የቅድስት ድንግል ማርያም ልጅ በሕያው በኢየሱስ ክርስቶስ አምናለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ይህንን ታምናለች። እንደዚህ ነው መሰረታዊ ጉዳይ መያዝ ማለት ይሄ ነው። ስለሚያምኑ መንግስተ ሰማያትን ይወርሳሉ ወይ? እርሳቸውም እርግጠኛ አይደሉም፣ እኔም እርግጠኛ አይደለሁም። መስፈሪያውን ለመምህራችን ለኢየሱስ ክርስቶስ ብንሰጥ የተሻለ ይሆናል ብዬ አስባለሁ በሰውኛ ቋንቋ። ሲቀጥል ግን መምህር የተባለ ሕያው ኢየሱስ ክርስቶስ ነው። የኢየሱስ ክርስቶስን ወንጌል የሚያስተምሩ መምህራን ይባላሉ። እነዚህ መምህራኖች ዛሬም አሉ፣ ወደፊትም ይቀጥላሉ። እንድሪስ እነዚህን መምህራን ያምናሉ ወይ? መምህር ሆይ ብሎ በወንጌል የጠራቸው በመምህር ስም የቤተ ክርስቲያን ቁንጮ የሆኑ ወንጌል ሰባኪ የሆኑ በዓለም ላይ ዙረው እንዲያስተምሩ የተፈቀደላቸው መምህራን እንዳሉ እንድሪስ ያምናሉ ወይ ማለት ፈልጋለሁ። አመሰግናለሁ። ከዛ በፊት አንድ ነገር ጨምሮ ቢመልሱ እንድሪስ የሚል ስም አለክ፣ ከዛ አንተ ግን መንግስተ ሰማያት አገባም ብለዋልና ማብራሪያ ቢሰጡ። ከስሙ ነው ብዬ ቅድም ጠይቄ ነበር። አዎ የእርስዎ በጣም ጥሩ ጥያቄ ነው። የእርስዎን ጥያቄ በኋላ ላይ መልሳለሁ ብዬ አስቤ ስለነበረ ነው። በኋላ ላይ ቆይቼ ከማስረጃ ጋራ እመልሳለሁ። ኧረ ግድ የለም በዚሁ ይጨርሱት። የለም አንዴ እንደዛ አይደለማ። እኔም ስሜን ልፈትሽ ፈልጌ እኮ ነው በዛው እግረ መንገድ። የእርስዎን ስም አይቼዋለሁ፣ ችግር የለውም። ምክንያቱም ስም ማለት መግባርን ይገልጻል። ስም መግባርን ይገልጻል። ሌላ ወደ ግል ጉዳይ ውስጥ አንዴ ቆይ፣ እድል ይሰጣል። እየራቅን ነው። ቆይ እየራቅን ያለ ነው። ይኸውልህ እኔ ኔትወርክ ነው ያወረደኝ። እኔ ቆይ ልጨርስ፣ ስላልጨረስኩ ነው ቅድም። አንዴ እድል ይሰጣል። ቆይ አንዴ የኔ አባት ሶልዬ አንዴ አሁን እንድሪስ ቀጥልና እንድሪስ እድሉን ልስጥ። ታቦር መልሰዋል ያንተን ጥያቄ ወይስ ካልመለሱ እድል ልስጥ ደግሞ እናዳምጣለን። እሺ ተባረክ። አንተ የተወደድክ የክርስቶስ ባሪያ ተባረኩልኝ። በእውነት እዚህ ጋር 21 ሰው አለ። ሁላችሁንም ወዳለሁ፣ አከብራለሁ። ጸጋ ይብዛላችሁ። አንደኛ እሳቸው ያሉት አንተም አታውቅም መውረስህን እኔም አላውቅም የሚያውቀው ክርስቶስ ነው ብለው መልሰዋል። እኔ ግን የሚገርሞት ነገር በክርስቶስ እኔ ከሙስሊም ባክግራውንድ የመጣው ዘረ ሙስሊም ወንጌል በርቶልኝ ይኸውልዎት
እኔ ያው ምስልምናዬ 99.91% ነኝ። እናቴ ነች የወንጌል አማኝ። እኛ አያት ግቢ ውስጥ መስጊድ አለ። እንደው ዝም ብሎ ለማለት ያህል አይደል ምለው እምወዳቸው ማከብራቸው ሙስሊም ቤተሰቦቼ እኔ ወደ ወንጌሉ ዓለም የመጣሁት ክርስቶስ በርቶልኝ ወዶኝ ነው የመጣሁት። ኢየሱስ ከኔ ስም ጋር ሳይሆን ከኔ ጋር ከህይወቴ ጋር ጉዳይ ስላለው ስሙ ሳይሆን እኔን ነፃ አውጥቶኛል። በዚህ ይጠቃለልልኝና ቀጥሎ መምህር አንድ ነገር ተናገሩ። እርሶ እንዴት ነው እኔ አላውቅም አንተም አታውቅም መጽደቅህን አሉ። እኔ 100% አሁን ብሞት በዚህ ሰከንድ አዝ ራይት ነው ብሞት መንግስተ ሰማያትን እገባለሁ። ኤፌሶን እንደዚህ እናንተ በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ፣ በዚህም ዓለም እንደሚሰራውም አለቃ መንፈስ የስጋችሁንም ምኞት ታደርጉ ነበር። አሁን ግን በክርስቶስ ኢየሱስ ባገኛችሁት ቤዛነት ግን በጸጋ ድናችኋል። ይህም ይልና ወደ 8 ይህም የእግዚአብሔር ስጦታ እንጂ የሰው አይደለም። ስጦታችን ክርስቶስ በሆነው በመድኃኒታችን በኢየሱስ ክርስቶስ አምኜ በአብ ቀኝ ተቀምጫለሁ። ማን ተቀምጧል? ክርስቶስ በአብ ቀኝ ተቀምጧል። እኔም በአብ ቀኝ ተቀምጫለሁ። ስለዚህ አሁን ብሞት እኔ ገና ልድን ገና ድነቴን ምጠራጠር ድነቴን ምፈራ ድነቴ የሚያወዛገበኝ አይደለሁም። ኤፌሶን ምዕራፍ 1 ላይ ማለቶት ነው። ኦኬ ኤፌሶን ከምዕራፍ 1 በቃ ኤፌሶን ምዕራፍ 2 ነው። ምዕራፍ 1 ቁጥር 1 ይኸውልዎት ይስሙኝ ኤፌሶን ምዕራፍ 2 ቁጥር 8ን ያንብቡ። መሳቅ አይቻልማ በአክብሮት ይቅርታ እኔ እንትን ልጆች ስላሳቁ ነው። 2:8 ኤፌሶን 2:8 አንብብልኝ ወንድሜ። ከፈለክ ከ5 ጀምረው ውረድ። ከ5 እስከ 8 አንብብልን ክፈተኝ። ሰው ቢያነብ እኔ ያለሁበት ውጪ ነው። በቃ ይህ ነው የሚለው የነገርኩህን ነው የሚለው። ኤፌሶን ገብታችሁ ኤፌሶን 2:8ን ከኤፌሶን 2 ከ5 እስከ 8 ይሄ አሁን የነገርኩት ቃል ነው። እኔ የጻፍኩት ቃል አንድ ሰው የጻፈው ቃል አይደል። ይሄ ሰማይና ምድርን የፈጠረ የናዝሬቱ የኢየሱስ ክርስቶስ ቃል ነውና እኔ በጸጋ ድኛለሁ። በጸጋ የዳነ ማለት የተሸነፈ ማለት ነው። በጸጋ የዳነ ማለት የራሱ ማንነት የሌለው ማለት ነው። በጸጋ የዳነ ማለት ምንም ስራ ያልሰራበት ማለት ነው። በጸጋ የዳነ ማለት ምንም ለመዳኑ አስተዋጽኦ ያላደረገ ማለት ነው። በጸጋ የዳነ ማለት ምንም ነገር የሱ አስተዋጽኦ ዘሩ፣ ዕውቀቱ፣ ትምህርቱ ምንም ነገር የማያካትት በነፃ የጸደቀ ማለት ነው። በጸጋ የገባ ማለት ጸጋ ማለት ነፃ ማለት ነው። እኔ በነፃ ገብቼ በአብ ቀኝ ተቀምጫለሁና መምህርዬ እርሶ ለመዳኖት ራሱ ለዚህ ነው በክርስቶስ አምነው ድነዋል ወይ? እኔ እንዳልዳኑ ስላወቅኩ በኢየሱስ ክርስቶስ በድንግል ማርያም ልጅ እንዳላመኑ እንዳልዳኑ ዳግም ድነት ዳግም ኢየሱስን መቀበል እንዳለቦት እጆትን አንስተው እንደገና የናዝሬቱ ኢየሱስ ክርስቶስን የግል አዳኝ አድርገው ይቀበሉ ዘንድ እንደሚገባዎት ስላወቅኩ ነው የጠየቅኩት። እርሶ ኢየሱስን ሊቀበሉ ይገባል። እንደገና የግል አዳኙ አድርገው ይቀበሉ። ጌታ ይባርኮት። እሺ ቀጣይ ታቦር ወንድሜ ከታች አንድ ነገር ከርዕስ እየወጣን ነው ብለህ ነበርና ላንተ እድል ልስጥህ 1 ደቂቃ። ተማም ከስር ያለው ማን ነው ስሙ? አንድ ጊዜ ብሎ ነበር። እሺ አሁን እየሰማን አይደል? ሶሎሞን ናቸው ከስር ያሉት ነው። ጥሩ ሐሳብ ነው። ሶሎሞን ይቅርታ ታቦር ነኝ። ሶሎሞን ምናልባት የድነትን ጉዳይ ሶሎሞን ይሰማል? የኔ ድምጽ ይሰማል? አዎ ይሰማሉ። ሶሎሞን እርሶ ይቀጥሉ። ግን ተቋርጫለሁ። አሁን ከስር ያለው ይቀጥላው። ጀምረሃል፣ ቀጥል። ሶሎሞን ይቀጥሉ። እሺ ለእርሶ ተሰጥቷል። መምህር ሶሎሞን እርሶ ይቀጥሉ። የድነቱን ጉዳይ ይመልሱልኝ እንጂ ማለትም ዳኛው
የድነቱን ጉዳይ ጠይቅልኝ መጀመሪያ። ወደ ሰለሞን ሳትመጣ የድነቱን ጉዳይ ይጨርሱልኝ መምህር። እሺ ምን የሚሉት ነገር አለ? በጸጋ ነው የዳነው በክርስቶስ ስራ በእኔ አይደለም። ኤፌሶን 2:8 ላይ የጌታ ቃል እንደዛ ይላል። ስለዚህ ነው የዳንኩ ያልኩት ብለዋል። እዚህ ላይ የሚጨምሩት ነገር አለ ወይስ ያነቡትና መጽሐፉን ሌላ ጊዜ ይመለሱበታል? ችግር ለኔ ነው። አዎ ታቦር አመሰግናለሁ ወንድማችን እንድሪስ። እንግዲህ አንዳንድ ጊዜ እስመት በዙ አራዊትም ነኒ፣ አራዊት በበዛበት መካከል ብንጮህ የሚሰማን አጣንና ዝም አልን ነው ነገሩ። ምን ማለት ነው? አሁን እንድሪስ እስላም እያለ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጌታችን የመድኃኒታችን የኢየሱስ ክርስቶስ እምነት ተከታይና ተቀባይ ቤተሰቦችም ሐረጌም ቅድስት ቤተክርስቲያንም ይህንን ቃል የምትጠቀመች። ስለዚህ እኔ በዛ ስር ስላለው ይህንን ለማብራራት እንድሪስ እምነት የተቀበልኩት ከእስላም ነው ካሉ ለመማር ምን ያክል ጊዜ ፈጀባቸው? መጽሐፍ ቅዱስን በትክክል እውነት አውቀውታል ወይ ተረድተውታል ወይ በሚል ለሁላችሁም መምህራኖች ብዙ ማብራራት አልፈልግም። ማብራራት ካስፈለገ ሶሎሞን እንዳሉት ከርሱ መውጣት እንዳይሆንብን መጽሐፍ ቅዱስ በቅርብ ስለተቀበሉ ወንጌልን በቅርብ ስላመኑ እንኳንም እግዚአብሔር ረድቶት ማለት ፈልጋለሁ። ከዛ ሲቀጥል ግን የመጽሐፍ ቅዱስ ሚስጥር ውቅያኖስ ስለሆነ ድጋሚ እንዲማሩ እመክራለሁ፣ ወንድማዊ ምክሬን። እኔ ግን ከዛ በፊት ከእርሳቸውም በፊት ቀደምት ከነበረው ኢየሱስ ክርስቶስ ከሰማይ ሰማይ ወርዶ ፍጹም ሰው ሆኖ መጥቶ ተወልዶ በደሙ በምህረቱ በመስቀሉ ያዳነኝ የሕያው እግዚአብሔር ልጅ መሆኔን ፈጽሜ አምናለሁ። ከኔ ስራ በቀር እሱ ያጎደለው ነገር ስለሌለ በስራዎቹ ሁሉ ስለማምን እርሱን ፍርዱን ለኢየሱስ ክርስቶስ እሰጣለሁ። እኔ ጸድቄያለሁ ብዬ በራሴ መታበይና መመካት አልችልም። ይህን ከስር ላላችሁ መምህራኖች፣ ለቤተ ክርስቲያን አባቶች፣ የዚህ ቤት ባለቤትም በጣም ብዙ መጻሕፍትን የመረመሩ ወንጌልን ያነበቡ ስለሆኑ ለእርሳቸው ትቸዋለሁ። ሲቀጥል እኔ የቤተ ክርስቲያን ጉዳይ ብዙ ነገሮችን የሚያነጋግር ስለሆነ ርዕሰ ብንነጋገር ደስ ይለኛል ማለት ፈልጌ ከርዕሱ እንዳንወጣ ወደ አዲስ ኪዳን ብንመለስና ኪዳናችን ማን ነው በሚለው ጉዳይ ላይ የቤቱ ባለቤት ቢያወያዩን መልካም ፍቃዴ ነው ማለት ፈልጋለሁ። ከተገደድኩ ደግሞ ወደሚቀጥለው እሄዳለሁ። እግዚአብሔር ያክብርልኝ። መምህራችን እግዚአብሔር ይስጥልን። ጥያቄው ተድበስብሶ አልፏል። ይቅርታ በደንብ አልሰሙም ማለት ነው ወይ መምህር? ቆይ እድል አልተሰጠህም። አንዴ አልተሰጠኝም፣ ግን በደንብ ይመልሱለት። አንደኛ ፐርሰናል አታክ በሚመስል መንገድ ነው መልስ የተሰጠው። ልክ ነው። ቀጥል። አንድ ሰው አሁን እሳቸው ጠየቁ፣ በገባቸው ልክ ታቦር መለሱ። ከዚህ በኋላ የታቦርና የታቦር ጉዳይ ነው። መልስ ሳይሆን ፐርሰናል አታክ ነው። ያገብቷል። እሳቸው የተጠየቁትን ሳይሆን የመለሱት ፐርሰናል አታክ ነው። አንተ ራሱ መጸለይ ያለብህ እግዚአብሔር ትዕግስትና ማስተዋል ስጠኝ ነው። ተቅለብልቤ ሲኦል ውስጥ እገባለሁ ሳይሆን ማለት ያለብህ አሁን ቤቱን የሚመሩት መምህራችን እግዚአብሔር መርጧቸው እንጂ እኛም የቤቱ ባለቤት መርጧቸው አይደለም። አሁን ቀን ነው የሚፈጀው። አሁን ልጁን በተናገሩት መሰረት መጀመሪያ መጽሐፍ ቅዱስ አንብብ፣ ጸልይ ምናምን ለመዳን ስንት ቀን ነው የሚፈጀው? ይህን መልሱለት። መጀመሪያ የእሱን ጥያቄ ሰምተው በትክክል ይመልሱት። የመዳን ቀን አሁን ነው። አንተ ረጋ ብለህ ጸልይ። ወደ መሬት ወርደ ተንበርክከ በአምላክ ፊት ስትጸልይ አሁን ትድናለህ። ከዛ ውጭ ግን እርሱ ሳይሰጥ አትናገር። ትክክል አይደለም። አልተሰጠም። አሁን በጣም ቴንኪዩ። ምክንያቱም አንድ ሰው ጥያቄ ይጠየቃል፣ መልሱ በገባው ልክ መንፈስ ቅዱስ በገለጠለት ልክ ይመልሳል። ነገ ሌላ መልስ ሊመልስ ይችላል። ዛሬ ግን ታቦር የተረዳውን ያወቀው መልሷል። ይሄ ማክበር አለብን። ነገ ከዚህ በላይ ሲያነብ ከዚህ በላይ ሲማር ሌላ መልስ ሊመጣ ይችላል፣ ወይ ተመሳሳይ መልስ ከእንድሪስ ጋር ሊሆን ይችላል። ስለዚህ ለዛሬ ጥያቄና የሁለታችሁ ጥያቄና መልስ በቂ ነው። ግን አንድ ጥያቄ አልተመለሰችም። አሁንም ቅር እያለች ነው ታቦር። እሱ ምንድነው
ከስም ያለው ወይስ አንስተውታል ያንን ሐሳብ? ስምህ እድሪስ ስለሚል አትገባም መንግስተ ሰማያት እና ከስም ጋር ይያዛል ወይ መንግስተ ሰማያት መግባት የሚለው ጥያቄ ስለሆነብኝ ነው። ወይ አንስተውታል እሱን ነገር? ያብራሩልኝ። ላብራራ። ሰው በጌታችን በኢየሱስ ክርስቶስ ስም አምኖ ሲጠመቅ የሚሰየመው ዓለማዊና ምድራዊ ሰማያዊ ስም አለው። ከመጽሐፍ ቅዱስ አንግል እንድሪስ የሚባል በመጽሐፍ ቅዱስ የለም። ስለዚህ እንድሪስ የሚባለውን ስመው ጴጥሮስ ካልተባሉ በቀረ አይጸድቁም። ይሄ መጽሐፍ ቅዱሳዊ ቃል ነው። እጃቸው ላይ ያለው መጽሐፍ ቅዱስ ያንብቡ። እንድሪስ የሚባል ስም በመጽሐፍ ቅዱስ የለም። 4 ነጥብ። ለምሳሌ ሽመልስ የለም እኮ። አንድ ጊዜ ሽመልስ የሚል ስም የለም ከዘፍጥረት እስከ ራእይ። እኔም አልገባም። እቺኑ ታቦር ይመልሱልኝ። ሽመልስ የሚባል ስም ደንበላሽም የለም፣ አሸብርም ደንበላሽም የለም። እኔ ልጨምር። እሺ አያይዙ። እነዚህ ሰዎች ሲሆን ሊገቡ ነው። በዓለም ላይ በሚሊዮን የሚቆጠር ስሞች አሉ ታቦር። ይገርማል በጣም። እንደዚህ እኮ ነው መወያየት። እንደዚህ በፍቅርና በጸጋው ሲሆን እየገባን እንሄድና በደንብ አሁን ለታቦር ቃሉ ይገባናልና እሱን ላብራራ። ዓለም ላይ ያለ ህዝብ ስሙ ብዙ ነው። መምህር ታቦር እኮ ቀስ በቀስ ወዴት እየወሰዱን እንደሆነ ግን ያውቃሉ። ቀስ በቀስ ማለቂያ ወደ ሌለው ህይወት ያለውን የክርስቶስን ስም ትተን ወንጌሉን ትተን ወደ ተረት ፊታችንን እንድናዞር እያደረጉ ነው። እንድሪስ ለምን አጸድቅም አሉኝ። እኔ እንድሪስ ስለሆንኩ እንዴት ከስሜ ጋር ምን ጉዳይ አለው? ቆይ እንዝጋው። ወጣው በቃ ይቅርታ አድርጉልን። አንዴ እንዝጋው ይሄን ሐሳብ እንዝጋው። ቆይ በቃ አንዴ ችግር የለም። በቃ እንቋጨው ባጭሩ። ማወያየቱን ለሚሽን ያለው ሌሎቻችሁ አቁሙና እየተደማመጥና እኔ ልውጣ። ሚሽን አወያይ። ቆይ ችግር የለም። ሚውት አድርገው። ሚውት አድርጉት። ቴንክ ዩ። ምንድነው አሁን ሌላ ጨዋታ ውስጥ አንግባ። በቃ መጽሐፍ ቅዱስ በስሙ እንደተጠራ ነው መጽሐፍ ቅዱስ የሚናገረው። የተጠራ ነው የእግዚአብሔር ልጆች፣ የእግዚአብሔር ልጅነት ስም ነው ወደ እግዚአብሔር መንግስት የሚያስገባን። አሁን ሌላውን ነገር እንተውና በቃ የእግዚአብሔር መንግስት አባ ብለን የምንጠራበት የልጅነት መንፈስ፣ እኛ የተሰጠን የልጅነት ስልጣን ነው። ልጆች ነን። ስማችን ልጆች፣ የእግዚአብሔር ልጆች ነን። ገረመውሁን፣ አበበሁን፣ ጫላሁን፣ ገብርኤል ተባል፣ ገብረ ኢየሱስ ተባል አትገባም። የምትገባው የእግዚአብሔር ልጅ በመሆን ነው። እግዚአብሔር የእግዚአብሔር ልጆቼ ብሎ ነው የሚጠራን። ለተቀበሉት ሁሉ በስሙም ለነሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው። ስለዚህ ልጅነት ነው የሚያስገባው። መጽሐፍ ቅዱስ ይሄን ነው የሚያስተምረን። በመወለድ ልጅ በመሆን ነው። ቅድም ምናልባት ስለ ትምህርት መምህር የተባለውን ጉዳይ የተወሰነች ነጥብ ልናገር ብዬ አልተመቸኝም። ኔትወርክ እያወረደኝ ነው። እዛች ፖይንት ላይ ልናገርና ወደ ርዕቱ ትምህርት እናልፋለን። ቅድም የጠቀስኩት ጢሞቴዎስ ምዕራፍ 2 ቁጥር 4 ላይ እሰማለሁ አይደል? ምናልባት መልእክት ስጡኝ ድንገት ወርጄ ግብ እንዳለ አለው አይደለም መምህር አለው። ለታቦር ይሰማሉ መምህር ሶሎሞን። እሺ በቃ ጥሩ። እሺ ለታቦር ስለሚሰሙ እኔ ከእርሶ ጋራ ምንም አይነት ልዩነት የለኝም እና እርሶ እንደው ቢነግሩኝ ቢያስተምሩኝ የልጅና ትምህርት ስለሚሆን ከስር ቁጭ ብዬ ብማር ደስ ይለኛል። እርሶ ይቀጥሉ። እንድሪስ ግን በፍጥነት በጌታ በኢየሱስ ክርስቶስ ስም ስማቸውን ይቀይሩ። አመሰግናለሁ። እሺ አይ ችግር የለውም። በቃ አሁን ያው እየተደማመጣችሁ ወደደው ቶል ቀጥል። እሺ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 3 ላይ እንደዚህ የሚል ቃል አለ። እነዚህን አስተምር እና ምከር ይለዋል። ጢሞቴዎስ አስተማሪን ያስተምራል። እነዚህን አስተምርና ምከር ይላል። ማንም ልዩ ትምህርት ይላል የሚያስተምር፣ ልዩ ትምህርት የሚያስተምር ለጌታችን ከኢየሱስ ክርስቶስ በሆነው ጤናማ ቃልና ከእግዚአብሔርን በመምሰል በሚስማማ ትምህርት የማይጠጋ ሊሆን ይልና እንደገና ደግሞ ሌላ ስፍራ ላንብብ። ሁለተኛ ከሱን ጢሞቴዎስ ምዕራፍ 1 ቁጥር 6 ነው ያነበብኩትኝ። አሁን ደግሞ ማነበው ምዕራፍ 4 ቁጥር 3 ላይ ነው ማነበው። እንደዚህ ይላል
ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና ከዛስ ነገር ግን ጆሮአቸውን የሚያሳክክ ስለሆነ የትኛው ትምህርቱ ስለሆነ እንደገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ ይላል። ይሄ የሚያሳክክ ትምህርት አለ ትምህርቱ። ሌላኛው ደግሞ ሌሎች መምህራኖች አሉ። እነኚህ መምህራኖች ምንድናቸው? ለራሳቸው አስተማሪዎችን ያከማቻሉ ይላል። በጣም ብዙ መምህራኖችን ይሰበስባሉ። እነሱ በሚፈልጉት የነሱን ቁስል የሚያኩላቸውን የነሱን ነገር የሚነግሯቸውን አስተማሪዎችን ይሰበስባሉ ነው። እንግዲህ እነኚህ መምህራኖች ናቸው መጽሐፍ ቅዱስ ላይ ስለነበሩ። ጢሞቴዎስን ግን ምን በል ይለዋል? አንተ ግን ይለዋል አስተምር፣ ከማን እንደተማርከው ታውቃለህና ይለዋል። እሱ የተማረው ከሐዋርያት ከነ ጳውሎስ ተምሯል። ከማን እንደተማርከው ታውቀዋለህ። እዛው ምዕራፍ 3 ላይ ጳውሎስ ይነግረዋል። ከማን እንደተማርከው ከልጅነት ጀምሮ ጥበብ የሚሰጡትን መጽሐፍ ታውቃለህና። አሁን አስተማሪ መጽሐፍ ሊኖረው ይገባል። ጥበብ ሊሰጡ የሚችሉ ክርስቶስ ኢየሱስን ሊገልጡ የሚችሉ ትምህርቶች፣ የመጀመሪያው ትምህርት ርዕሱ። ከዚያ በኋላ ጢሞቴዎስን እንዳለው ከማን እንደተማርከው ታውቃለህ። ይሄ ትምህርት ከመጽሐፍ ቅዱስ ነው። ጳውሎስ በቃልም በትምህርትም የሚያስተምረው የሚጋጭ አይደለም፣ አንድ እውነት፣ አንድ ትምህርት ነው። ስለዚህ ይሄን የሚያስተምር መምህር አለ፣ ደግሞ ለራሳቸው መምህራንን የሚያስተምሩ ይሄኛውን እግዚአብሔር የሆነውን ትምህርት የሚያሳክካቸው ነገር ግን ለራሳቸው እንደምኞታቸው ቁስሎቻቸውን የሚያኩላቸውን ለራሳቸው ምኞት መምህራንን ያዘጋጃሉ ይላል። ስለዚህ በቤተ ክርስቲያን ውስጥም ይመጣሉ ይኖራሉ እነኚህ ሰዎች አሁንም አሉ ባለንባት ምድር ላይ። ደግሞ ወደ ተለያየ ቤተ ክርስቲያናትም ሄደን ስንመለከት የሚያስተምሩት የተሰጣቸው ትምህርት አለ። እያንዳንዱ መምህር አለው ትምህርት። መምህራኖችም በየረድፉ ለምሳሌ የባዮሎጂ መምህር አለ፣ ሶሻል መምህር አለ፣ የሂሳብ የቋንቋ መምህር፣ የተለያየ የታሪክ የሂስትሪ የፖለቲካ መምህራኖች አሉ። ስለዚህ በቤተ ክርስቲያን ውስጥም እንደዚህ የተለያዩ መምህራኖች ሊኖሩ ይችላሉ። በመዝሙረ ዳዊት፣ በአቋቋም፣ በተለያየ አሁን መምህር ሊረዳን ይችላል። ጽዮን ቲቪ ብዙ ነገሮችን ሊነግረን ይችላል። መምህራንን በተለይ እንደ ቤተ ክርስቲያኑ የተሰየሙ ለምን መምህር እንደተባለ አሁን ለመሪጌታ ሲባል የመሪጌታነት ትምህርት አለ። በመሪጌታነት ኮርስ ውስጥ አልፎ መሪጌታ ይባላል። ስለዚህ ሌሎችም በቤተ ክርስቲያን ውስጥ የተለያዩ መምህራኖች አሉ። እንደየ ትምህርታቸው ቦታ ይሰጣቸዋል። እስከ ሊቅ ተብለው እስከሚጠሩ ወይ ደግሞ በቤተ ክርስቲያን ውስጥ ደግሞ ሊቃውንት ተብለው እስከሚጠሩ ድረስ እንደያንዳንዱ የሚደርስበት ትምህርት አለ። ስለዚህ አለ የለም ለሚለው ሐሳብ ይሄው መጽሐፍ ቅዱስ ላይ እንደዚህ አይነት አስተማሪዎች አሁንም አሉ፣ ነበሩ። በሐዋርያው ጳውሎስ ዘመንም በእኛም ዘንድ ይኖራሉ፣ ወደፊትም ይኖራሉ። እንዲሁም ደግሞ በተለያዩ ቤተክርስቲያናቶች ራሳቸው መምህር ብለው የሚሰይሙበት የራሳቸው መለኪያ መስፈርት፣ ቀኖና፣ ዶክትሪን ይኖራቸዋል። በዛ መንገድ መምህራን ይላሉ። እንግዲህ ከዚህ አንፃር እኛ ደግሞ መምህር የምንለውን ቅድም ተናግሬያለሁ። ይሄንን ሐሳብ ነው ላስቀምጥ የምችለው። ቴንኪው። አሁን መቀጠል ትችላላችሁ። ሌሎች ወገኖችም ስላላችሁ ጨርሻለሁ። አሁን ይቅርታ እንግዲህ መቼም ተቅለበለብኩኝ እንትን እናድርገው። ምክንያቱም አሁን እርስዎ ያሉት እኔ ትንሽ ደገፍ ላድርገዎት፣ ቲቸር ሶሎሞን እኔ ትንሽ ደገፍ ላድርገዎት። ቅድስት ቤተክርስቲያን ያቋቋም መምህር አላት፣ የቅኔ መምህር አላት፣ የዝማሬ መምህር አላት፣ የቅዳሴ መምህር አላት። እነዚህ ሁሉ መምህራን ነው የሚባሉና መምህሮች በዙ ነው መሰለኝ አሁን የእርስዎ ነገር ግን የሚያስተምሩት አንድ ካታጎሪ ነው። እርሱ ምንድነው? የጌታችን የኢየሱስ ክርስቶስን ቃል ነው የሚያስተምሩትና ጠቅለል አድርገን መምህር የሚባል አለ ብለን ብንስማማ ይሻላል ልበል መምህር ሶሎሞን? አው መምህር አሉ፣ መምህራኖች አሉ ብለን ነው መስማማት ያለብን። ያንን ተቀብለን እናልፋለን። ግን ቅድም የተናገርኩት መምህር የሚለው ኢየሱስ ጌታ ኢየሱስ ክርስቶስን ለመምሰል አሁን ቅድም ያነበብኩት ለጢሞቴዎስ ምዕራፍ አንደኛ ጢሞቴዎስ ምዕራፍ 6 ላይ ምን መሰለዎት? ለእርሱ ቃልማ ኢየሱስ ክርስቶስን ለመምሰል
የኢየሱስ ክርስቶስን ነኝ በሚል መልኩ ነው ቅድም ያቀረቡትና እሱን ትንሽ እኔ አሁን መቼም እርሶ መምህር ስለሆኑ ይገባዎታል ብዬ ነው። እሱን ማስረጃ አምጡ፣ እንደዛ የሚል ቤተክርስቲያን እንደዛ ብሎ አስተምሮት የሚሰጥበት ቦታ የት ነው ያለ? ማስረጃ አምጡ ከመጽሐፍ ቅዱስ ብዬዎት ነበር። አሁን እርሶ በሄዱበት መንገድ የሆነ ነገሮች ላይ ተግባብተናል። ማስረጃም የሚያመጡ አልመሰለኝም። ደሞም አመጣለሁም ብለው ቢሉ እኔ ጠቅለል አድርጌ ነገርኩት። 5-6 መምህራኖች በአንድ ቤተክርስቲያን ውስጥ ይኖራሉ። ነገር ግን ቃሉ ነው የሚለያይ፣ ቃለ እግዚአብሔሩ ነው እንጂ የሚለያየው። ዙሮ ዙሮ የሚያስተምሩት የጌታችን የመድኃኒታችን የኢየሱስ ክርስቶስን ቃል ነው በሚለው እንግባባ ያልኩት ለዛ ነው። ነገሩ ወደ ወንድማችን ወደ መምህራችን እርሶ መምህር ስላሉ እኔም መምህር ብዬ በዛው አክብሬ ወደዛ እንድንሄድ ስለፈለኩ ነው እንደዚያ ያልኩትና ምክንያቱም አሁን ያሉ እንዳልኩት በጣም ብዙ አብያተ ክርስቲያናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጨምሮ ነው ያደኩባትን ማለት ነው። እሱን ጨምሮ ብዙ መምህራኖች አሉ። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ብዙ ሊቃውንት አሉ። ሊቃውንት የምንላቸው እኛ አሉ። ከመጽሐፍ ቅዱስ ግን ሊቃውንት መምህር ኢየሱስ ክርስቶስ እንደሆነ ነው የምማቀው። ነገር ግን ቃሉን የሚያስተምሩ በቤተክርስቲያን አስተምሮ ውስጥ መምህራን፣ መርጌቶች፣ ሊቃውንት ተብለው ይጠራሉ። ስለዚህ አሁን የነሱን ጉዳይ ወደ ወንጌል ወስደን ሳናብራራ ወይም ደግሞ ሳንመሳሰል እርሶም እንዳሉት የኢየሱስ ክርስቶስን ወንበር ተቀምጠው እኔ መምህር ነኝ ብለው በኢየሱስ ስም ራሳቸውን የሚሰይሟሉ ብለው ስላሉ ያንን መቼም መጽሐፍ ቅዱስ ሁላችንም አንብበናልና ማስረጃ ያለውት አልመሰለኝም። ለዛ ነው ወደዚህኛው ጉዳይ እንግባ፣ ወደ ዕለቱ ጉዳይ